ሴቶች በሳምንት 3 ጊዜ ሊታቀፉ ይገባል ብሎ ይላል ሳይኮሎጂው ብላ እና እቀፉኝ ነው። ኖ እታለም እኔ ሀናን ብቻ ነው የማቅፈው። አለቅ። በማህበር ተቃቀፉ ከፈለጋችሁ ማለት ነው። ቸርች ሳገኛችሁ በተቀደሰ ሳሳም ሰላም እላለሁ። አጭርና ግልጽ በቃ እቀፉኝ። ባሎቻቸውን ፈተው መጣው እኔን እቀፉኝ ይሉኛል። አላቅፍም። እምብየው ከእታችን ከዘማሪ አዜብ ጋር እምቢ እያልኩ የዘመርኩትኝ ለኃጢአት ነው። ምን ብዬ ነው ማቅፈሽ? ከባሎቻችሁ ጋር ተቃቀፉ፣ ከሚስቶቻችሁ ጋር ተቃቀፉ። ሚስት የሌላችሁ ሰዎች ሚስት አግቡ በጊዜ። ባል የሌላችሁም ባል አግቡ። ባል ሲመጣ አታማርጡ። አንቺ ራሱ እንትን ማን ነው እንደ ዘኪዮስ አጭርነሽ የምትፈልጊው ግን የሊባኖስ ዝግባ የሆነ ሰው እንዴት ይገኛል? እንዴ እሱም እኮ እንትን አይሆን። ኤኒዌይ ያ እውነት ነው። እኔ ቆም ብሎ ማሰብ ይጠቅመናል ብለው የሰሩት ነገር እንዳያፈርሳቸው በእውነት ስጋቴ ነው። የነገርኳቸው ሰዎች አሉ ከ6 ወር በፊት ገና እዚህ ሲጀምሩ ታው ግድ የለም ተው። ነገርየው የቆየ ቢሆንም በቤተክርስቲያን ውስጥ ግን የጻፉት ደብዳቤ ኦኬ አቋማቸውን ያሳወቁበት ነው። መብታቸው ነው። እህታችን ቅድም እንዳለችው ምንድነው ታይገር ኮላ ነው ያለችው። ምንም የሚያጣብቀን ነገር የለም። እነሱ ከኛ ጋር የጌታ እራት አልወስድም በመዳን ጉዳይ በኢየሱስም ቢሆን አንድ አይደለንም ብሎ የሚለውን የተናገሩ ሰዎች ዳግም እኔ ስራ አይደርሱም። ማን እኔ ቤቴ ሁሉ ተከፈታል። ማንም የሚከለክ ማንም አላፈነም። በራስ ሞባይል በራስ ቲክቶክ ማንም አላፈነም። እርግጥ ነው ቤታችሁን ከፍታችሁ ካታኪዝም አስተምራለሁ ብለህ ብትል 15 ሰው ነው መጥቶ የሚሰማ። 15ቱም ሉትራውያን ናቸው። ያንተን ካታኪዝም ለመስማት ትዕግስት የለውም። ከአማኑኤል ከሙሉ ወንጌል ከመሰረ ክርስቶስ የመጣ ያውም የሰው ወሬ የሉተር መጽሐፍ ቅዱሳዊ መሰረትነት የሌለው ወሬ። ኦርቶዶክስን አንገብግቤ እንደምጠይቅ አንገብግቤ እጠይቅሃለሁ ማለት ነው። መካኒሱም ማርያም ዘላለማዊ ድንግል ናት ብዬ አላጨበጭብልህም። የዘላለም አምላክ እንጂ የዘላለም ድንግል የምትባል አይደለች የምትሰበከው ማለት ነው። ይሄው ነው። ቴንኪው። እሺ ሊሊ። እሺ ሰላም ኤርሚዬ፣ ሜርሲ፣ ቤካ፣ ኤፍሬም ከታችም ያላችሁ ቅዱሳኖች ሰላም ብያለሁ። ኤርሚዬ ተባረክ። ያው አንተ ስለሆንክ በዋናነት እናንተ ናችሁ ጴንጤቆስጣሉን ወክላችሁ ማለቴ በጴንጤቆስጣሉ ዙሪያ ትምህርታችንን ዲፌንድ ስታደርጉ የነበራችሁ። ጌታ ኢየሱስ ይባርካችሁ። በእውነት አላገዛችሁም ብዙ ሰው ብዬ ነው የማስበው። ለምን የእናንተ ጉዳይ አይደለም። እዚህ ሚዲያ ላይ እንደ ጴንጤቆስጣል ቡሊ የሚደረግ አላየሁም። ሁሉም እየተቧደነ ጴንጤቆስጣሉን ነው ቡሊ የሚያደርገው። ጴንጤቆስጣሉ አንዳች የሚያሳፍር ትምህርት የለውም። መንፈስ ቅዱስ ነው ትራዲሽኑ። እንድሰሙኝ ይፈልጋለሁ። ምንም አይነት ሐሰተኛ ነገር የለውም። ጴንጤቆስጣሉ መንፈስ ቅዱስ እንደሆነ ትራዲሽኑ ሊታመንለት ይገባል። እኛ በመጠጥ በዘፈን ሰለብሬት አናደርግም። የምናደርገው በሆሊ ጎስት ነው። ይሄ ነው ልምምዳችን። በተረፈ ጴንጤቆስጣሉን ቡሊ የሚያደርጉባቸው እንደ ሐሰተኛ ነቢያቶች ኬት ነው የወጡት? እዩ ጭፋ ቃሌዎት ነው፣ ዳንሳ ቃሌዎት ነው፣ ጭሮ መካነ ኢየሱስ ነው። ማን ነው የጴንጤቆስጣል ተወካይ ያደረጋቸው? እነሱ እና አብዛኛውን ጊዜ አያለው ሁሉም ዩኒፎርሙን እየቀየረ እየመጣ እየተቧደነ ማንን ነው አታክ የሚያደርገው? ጴንጤቆስጣሉ። ጴንጤቆስጣል እኮ ቴዎሎጂያንስ አሉት እኮ ስኮላሮች እኮ አሉት እኮ። እንደ ስለማይመጥናቸው ነው ወደዚህ መተው ፋይት የማያደርጓችሁ፣ ግን ይመጣሉ። አሁን የግድ ነው ማምጣት አለብን። በትምህርታችን የምናፍር ሰዎች አይደለን። እኔ ቃለ ሕይወት ነው ባክግራውንድ፣ በልሳን አምናለሁ፣ በትንቢት ጸጋ አምናለሁ። ሹመቱ ሲቀር ማለት ነው። ሹመቱም ደግሞ አያስፈልግም በማለት አንጻር ሳይሆን ችግር ስላመጣብን ይሄንን ነው ማምነው። ግን ጴንጤቆስጣሉ በጣም ቡሊ የሚያደርጉት አታክ ምንም ደህና ነገር እንደሌለው ነገር መጥፎ ነገር ሁሉ ለጴንጤቆስጣሉ ሰጥተው ማለት ነው እነሱን እራሳቸውን ነፃ ለማውጣት ግልገል ኦርቶዶክስ ለመሆን ነው አሁን እየጣሩ ያሉት። እኔ እህቶቼ መካነ ኢየሱስ ናቸው፣ አያውቁ ይሄ ስዕል መኖሩን በመካነ ኢየሱስ ቅዱሳን ያማልዳሉ የሚባለውን ነገር ምናምን አያውቁም።
እና አንዳንድ ጊዜ ሚዲያ ገብተው ይሄንን ሲያዩ ማለት ነው ወደዚህም አይመጡም፣ ንጽጽር ቤት ማለት ነው። እንዲህ ምንድን ነው ምን ውስጥ ነው ያለ ነው ያሉት። ጭራሽ መግለጫ ወጣ ሲባልማ ይሄ እውነት ይሁንና ምዕመን ይነገርና ቸርች እንቀይራለን ያሉት። እና እንደዚህ አይነት አሳፋሪ ነገር ነው እየተደረገ ያለው። ሚዩት ብታረጊልኝ ደስ ይለኛል። እየተደረገ ያለው ጴንጤቆስጣል በጣም ልንበረታ ይገባል። በጣም ልንበረታ፣ ትምህርታችንን በግልጽ እኛ ምንድን ነው የሚያሳፍረው? ጴንጤቆስጣል ውስጥ ምን ነውር ነገር አለብን? አንጠጣም፣ አንዘፍንም። እኛ ሆሊ ጎስት ነው ሰለብሬት የምናደርገው። ኦፍኮርስ በልሳን እንናገራለን፣ እንመካበታለን። በጣም የተወደደ ነገራችን ነው እና ይሄ ነገር በጣም ነው የሚያሳዝነኝ። እኔ ዝም ብዬ ነበረ ፍቅር ይሻለናል ብለን፣ አንድነት ይሻለናል ብለን የጠነባ ነገርን እንኳን በሌላ የምንጠየፈውን ነገር እንኳን ነገርን አቻችለን ይዘን ትምህርቶችን ፍቅር ይሻለናል ብለን ዝም ስንል ምንም እንደማያውቅ ምንም ደህና ነገር እንደሌለበት ስንት መስዋዕትነት የከፈሉ እግራቸውን ቶርች የተደረጉ ለወንጌል። እኔ የሆነ ቪዲዮ ሼር አድርጌያለሁ ከድራማ ላይም ቢሆን ሀሳቡ ግን ትክክል ስለሆነ ነው። በሮቦት አርት ሚኒስቴር የተሰራ እሱን ስታዩት ምን ያህል ለወንጌል ዋጋ እንደተከፈለ ዛሬ መጥተው ባልዘሩበት፣ ባላጨዱበት፣ ባልደከሙበት እንግዳ ነገር አምጥተው ህዝብን ግራ የሚያጋቡ ወንጌል እንኳን እንዳይሰበክ አዳዲስ የመጡ ሰዎች ምንድን ነው ይሄ ነገር አለ ወይ? ስዕል አለ ወይ? በቃ ምን ውስጥ ይሆኑ እንዴ? ኦርቶዶክስ መሆን አይሻልም እንዴ? ከዚህ ኦርቶዶክስ ውስጥ እኮ ደስ ይላል እኮ አትሊስት እኮ ሀገር በቀልነቷ እኮ ደስ የሚል ነገር ነው። ኦርቶዶክስ ውስጥ ያለው ነገር ስዕል ለማምለክና ጠረጴዛ ለማምለክ ኦርቶዶክስ አትሻለኝም እንዴ? ቢያንስ በቃ በአረንጓዴ ቢጫ ቀይ የሆነ የሀገራችን ባንዲራም ምኑም ስርዓቱም ምኑም እኮ የሆነ ጣዕም አለው እኮ። እዛ ውስጥ ለመጣል ነው ህዝቡን እንዲግራ የምታጋቡት። እና ብዙ ነገር እንዳልናገር ትንሽ ሞሽን አለኛለሁ። ብዙ ጊዜ አምቄ ያስኩትና የምናደድበት ነገር ስለሆነ ነው። ችለናል፣ እኛ ታግሰናል፣ አባብለናል። ህብረትን፣ አንድነትን የቁጥር ችግር ኖሮብን አይደለም፣ የመንፈስን አንድነት ጠብቁ ስለሚል ታግሰናል። ኢቨን ወደ እርቅ ሊመጣ ሲል ራሱ በቃ እርቅ ነው የምንፈልገው ምናምን እያለን እንሰራ ነበረ፣ ህብረትን ስለምንፈልግ ማለት ነው። ነገር ግን ምንም በቃ ደህና ነገር እንደሌለ አይነት ነገር አድርገው ጴንጤቆስጣሉን የሚያሸማቀቁበት ምንም ምክንያት የለም። ቴዎሎጂያንስ አሉን፣ ስኮላር አሉን። ትምህርታችንን በቋሚነት ማስተማር እንትን ማለት እንችላለን። የጴንጤቆስጤ ደግሞ ጅማሬው ደግሞ ሐዋርያቱ ናቸው እንጂ ይሄ ሉተርም አይደለም ጀማሪውም ሲጀመርም ማለት ነው። በዛ አይንም ልንታይ አይገባም። እኛ የሐዋርያቱን ትምህርት ነው ይዘን ያለ ነው። መጽሐፍ ቅዱስ ነው ጅማሬያችን። እኛንም በስነስርዓት የምንኖረው ያለው ፋይቭ ሶላንድ እና ይሄን ነው የምለው። ጌታ ግን ይባርካችሁ። ከዚህ በኋላ አጋዦችም ያስፈልጓቸዋል። ጴንጤቆስጣል ስኮላሮችን፣ ቴዎሎጂያንስን አምጥተን በስነስርዓት እናስተምራለን። ትምህርታችን ምንም የማያወላዳ መጽሐፍ ቅዱስ ላይ ያለ። እኛ ሰለብሬት በዘፈን አናረግም፣ በመጠጥ አናረግም፣ በሆሊ ጎስት ነው የምናደርገው። ይሄ ደግሞ የምንኮራበት ነው እና ጌታ ኢየሱስ ይባርካችሁ። ቀጥሉ። በጣም ወዳችኋለሁ። ተባረኩ። እሺ ቴንኪው እህታችን ተባረኪ። ጌታ እግዚአብሔር ዘመንሽን ይባርክ። አዎ በደንብ አንዳንዱ እየዘገየም ቢሆን ቡሊ መደረጋችንን ማየቱ በጣም ጥሩ ነው። አንዳንዱ ወዲያው ገብቶታል። በዚህ ነው ልክ እኛ መካኒስት ቤተክርስቲያን አይደለችም አልተባልንም። ፔንቴኮስታል ግን ቤተክርስቲያን አይደሉም ተብለዋል። እኛ መካኒስት ቤተክርስቲያን ሄጄ እኔ የጌታን እራት ቢሰጡኝ አልወስድም ብያለን የእውነት። ምክንያቱም ቤተክርስቲያን እንደሆነ ስለማምን እወስዳለሁ። ኦኬ የእግዚአብሔር ሕዝብ ነው። አብሬ አምልክ ያለውን እዛ ቁጭ ብዬ ተምሬያለሁ። መድረኮቿም ላይ 3 ጊዜ እድል አግኝቼ አገልግያለሁ ማለት ነው። እነሱ ግን ይህንን እድል ቢያገኙት ራሱ እንኳን አይጠቀሙበትም፣ አያረጉትም። እና ቡሊ ስንደረግ የነበረው እንዳልሽው እኛን ነው አታክ ስንደረግ የነበረው። እነሱ ቢያደርጉ እንኳን ችግር የለውም፣ ወንድሞቻችን ናቸው። ኦኬ እንረዳለን። ይሄኛውን ትራዲሽን ስለማይፈልጉት ነው ብለን ልንል እንችላለን። እንዴት የማያምኑ ለእነሱ የሚያምኑ ናቸው ባይዘው እንዴት የማያምኑ በጌታ ያልሆኑ ሰዎች ለምሳሌ እንደ ኦርቶዶክስ አይነቶቹን፣ እንደ ካቶሊክ አይነቶቹን፣ እንደ ኮፕቲክ አይነቶቹን፣ እንደ ኦንሊ ጂሰስ አይነቶቹን አምጥተው መድረኮች እንትን ገዝታቸው ላይ አስቀምጠው በእነሱ ሁሉ ጭምር ነበር ቡሊ የሚያደርጉን የነበሩን። ከንማጀን
የኦንሊ ጂሰስ እምነት ተከታይ የሆነችዋ ሴት በእኛ በፔንቴኮስታል ላይ አስተያየት ስትሰጥ ስትሰድበን ስታላግጥብን ዝም ብለው ነበር ያዩ የነበሩት። እኔ አሁን እስኪ ታያቸው አንድ ሙስሊም እና አንድ ኦርቶዶክስ አስገብቼ በመካነ ኢየሱስ ቤተክርስቲያን ላይ እዚህ ቁጭ ብሎ ሲያላግጥ ዝም ብል እናንተ ፍረዱ። አላደርገውም፣ አወርደዋለሁ ከገስት እድል አልሰጠውም ገና መናገር ሲጀምር። የኛ ግን ፔንቴኮስታሉ ላይ የኦንሊ ጂሰስ እምነት ተከታይ የሆነችዋ ፌቨን ነው ማንም ትባለዋል ስንቴ ገስት ላይ አስቀምጠው ሐሳብ አስተያየት በማላገጥ በማሾፍ በመቀለድ ስትናገር እነሱ ገስት ላይ ነው ያስገቧት። ሐሳብሽን ጨርሺ እየተባለች ማለት ነው። አዎ ሄቨንም ትባለው ልክ ነው። ሐሳብሽን ጨርሺ፣ ሐሳብሽን አልጨርሽም የምትይው ነገር አለሽ በዚህ ላይ ተብላ ኢንቫይት ተደርጋ በፔንቴኮስታሉ ቸርች ላይና የጸጋ ስጦታ ልምምር ላይ ሐሳብ አስተያየት እንድትሰጥ ተደርጋለች ማለት ነው። በልሳኖቻችን ጌታ በሰጠን፣ በመገለጦቻችን ጌታ በሰጠን፣ በፈውስ ፕሮግራም ላይ ጌታ በሰጠን፣ በየትኛውም የፔንቴኮስታል ልምምር ተብሎ የሚባለው በካሪዝማቲክ እንቅስቃሴ ላይ ማለት ነው አላግጠዋል፣ ቀልደዋል አብረው ማለት ነው። ኮፕቲኳም እንደዚሁ ማለት ነው። የኮፕቲክ ነኝ ብላ የምትለዋ ካቶሊካውያኑ ሁሉ ጭምር ኦርቶዶክሳውያኑን እንዳትዋጡ አይዟችሁ እንረዳችኋለን ብለው ሲሏቸው ነበር። ባይዘው እንዳትዋጡ ያሉት ተውጠናል ብለው ስላሏቸው ነው። በማን የተዋጡት? በፔንቴኮስታሉ እየተዋጥን ነው። ለምን ተውጠናል? ሶሪ ኦርቶዶክሳውያን ሉተራው መካነ ኢየሱስ እኮ ስቲል እኮ ኦርቶዶክስ አትሆንላቸውም። እኔ ሰለብሬት የሚያደርጉበት ምክንያቱ ነው ያልገባኝ። ስቲል በፋይቭ ሶላስ የምታምን ፕሮቴስታንት ሆና ነው የምትቀጥለው መካነ ኢየሱስ። ምንድን ነው የሚያስደስታቸው? ይህ በጣም ይገርመኛል አንዳንዴ። ራይት ጠየቅኩ እኮ እኔ በወቅቱ ይህን ጥያቄ ጠየቅኩኝ። ይህን ጥያቄ ስጠይቅ ከኦርቶዶክሳውያኑ ግር ብለው መጡ። ቆይ ላሳያችሁማ። ይህን ጥያቄ ቻሌንጅ አድርገን ጠየቀው ማለት ነው። ሳያኑ ይህን ጥያቄ ጠየቀው። ይህንን ርዕስ ጥያቄ ለኦርቶዶክሳውያን ብዬ ማለት ነው። ሉትራውያን ወገኖቻችን አያው ወገን ብዬ ነው የጻፍኩት ወገኖች ስለሆኑ ማለት ነው። ሉትራውያን ወገኖቻችን ድነዋል? ለኦርቶዶክሳውያን የቀረበ ጥያቄ ነው። ቀሲስ ዲበኩሉ ገባና ከእናንተ ይልቅ ድነዋል አለኝ። ገብቶ እዚህ እኔ ጋ ማለት ነው። ከእናንተ ይልቅ 10 እጅ ነው 100 እጅ ድነዋል፣ ለእኛ ነው የሚቀራረቡት አለ። ኦኬ እንደዛ ብሎ ሲናገር ወጣና የራሱን ቤት ወዲያው ከፈተና ለምን እንዲህ ብለው ይላሉ ቀሲስ? ሁለቱንም ሪከርድ አለኝ እጄ ላይ። ለምን እንዲህ ብለው መሰከሩ? ድነዋል እኮ ነው ብሎ ያሉት ቀሲስ ብሎ ሲል አይ እኔ እሱ ስለጠየቀኝ ነው እንጂ ድነዋል ብዬ ያልኩት እነኚህ መናፍቅ ናቸው፣ እነዚህ መናፍቅ ናቸው፣ ሁለቱም መናፍቃን ናቸው አሉ። እንዲያውም ድነዋል ብዬ ስለው አዎ ሲለኝ አንተ ካህን እንደመሆን መጠን ቢመጡ ከመካነ ኢየሱስ ቤተክርስቲያን ቅዱስ ቁርባን ታቆርባቸዋለሁ በኦርቶዶክስ ስርዓት አልኩትኝ። መልስ አልመለሰም፣ ወደ ስድብ ነው የገባው። ምክንያቱም እነ ዳዊት ሉተራን ቅልውጥ ፈልገዋል። ቅልውጡን የፈለጉትም ደግሞ ከኦርቶዶክስ እጅ የጌታን ራት ወይ ደግሞ ቅዱስ ቁርባን የሚለውን ለመቀበል ማለት ነው። ኦርቶዶክስ ግን ብትሄድ የደጀ ሰላም ፍርፋሪ የበሉበትን ዘኬሱን ነው እንጂ የምትሰጥህ ያንን አትሰጥህም። ለምን? እኔ ዲያቆን ስለነበርኩ ጻኡ ንዑሰ ክርስቲያን ብላ ነው የምታባርር። የክርስቲያን ታናናሾች ውጡ እንላለን፣ የጌታ ራት ወይ ደግሞ ቅዱስ ቁርባንን ከመስጠታችን በፊት ማለት ነው። ኦኬ አዎ፣ በዜማ አዚማ ታባርራለች ማለት ነው እንጂ አስተው ነው። ከሉተራውያን የመጡት ባካችሁ ስጧቸው፣ እነሱ 90% ወደኛ ቀረብ ያሉ ናቸው፣ ትራዲሽን ስለሆኑ እኛም ጋር ዝም ብሎ ያገኘኑ ስለምቀበል እነሱም እንደዛ ናቸውና በማርያም ዘላለማዊ ድንግልና አማላጅነት ያምናሉና ስጧቸው ብሎ አይሉ። ከዛስ እኔ መቼ የዋዛ ነኝ? ኦርቶዶክሱን አስገብቼ በዚህ ጥያቄ ጠየቀው። ቀሲስ ዲበኩሉ መጥቶ መለሰ። የዛን ቀን እነ ተመስገን ሁሉ ሲሳድቡት የነበረ ስድብ ለእኔ በውስጥ ሁሉ ጭምር ሳይቀር እኔ ጋር ይቀርዳል። ኦኬ
ይሄ ምናምን ደብተራ ሁሉ እየተባባሉ ማለት ነው። ኦኬ ከዛስ ለሉተራውያኑም ጥያቄ ለሉተራውያን ኦርቶዶክሳውያን ድነዋል? ጥያቄ ማለት ነው። ጠላታችሁ ዝም ይበል። አንድ ብቅ ያለ ሉተራዊ የለም፣ ዳዊት ሉተራንን ጨምሮ ማለት ነው። ለምን ወንጌል መስበክ ብላስፌሚ ነው ብሎ አልነበር? እኔ ፊት መጥቶ ብላስፌሚ ነው ለምን አይልም? እዚህ መጥቶ ማለት ነው ገዝተ ላይ ድነዋል። ብላስፌሚ ከሆነ ድነዋል ማለት ነው። ኦርቶዶክሳውያን ድነዋል ማለት ነው በዳዊት ሉተራን መረዳት። ቢመጣ ኖሮ የተፈጠረበትን ቀን እንዲጠላው ነበር ማድረገው በጥያቄ በግዕዝ በአማርኛ በቤተክርስቲያኒቱ መጽሐፍ በገድላት በድርሳናት የተጻፈው ነገረ ድነት አውጥቼ ላው ላይ ዘረግፍለታለሁ። ቤተክርስቲያኒቱ ኦፊሻል የምትቀበለው ስለሆነ ድነታቸው በነገረ ማርያም ነው ወይስ በነገረ ክርስቶስ ነው? ሚስጥራትን በመፈጸም ነው ወይስ የግለሰቦችን መቃብር በመሳም እና አጽም በመዳሰስ ወይስ መቃብር ላይ ቁጭ ብሎ በማደር ፍርፋሪ በመብላት ነው ነገረ ድነቱ ወይስ እባብ በመግደል ትውከት በመብላት ነው ወይስ አተላ በመላስ? ይህንን ሁሉ ቤተክርስቲያኒቱ የጻፈችው ስለሆነ ዳዊት ሉተራን ላይ መብረቃዊ ጥቃት ይደርስበት ነበር ማለት ነው። አዎ ድነዋል ብሎ ቢለኝ የወንጌላዊነቴን ሰይፍ አነሳለሁ፣ የድቁናዬንም ሰይፍ አነሳለሁ። በሁለቱ ሰይፍ አጫውተዋለሁ ማለት ነው። እና ማንም የመጣ የለም። ማንም አንድ ሉተራዊ ተሳስቶ ድነዋል አልዳኑም ብሎ ለማለት የመጣ የገባ ገስት የላቀ አንድ የለም። እስኪ ካሉ አሁንም እስኪ ሉተራውያን የሆነ ሰው ካለ ኦርቶዶክሳውያን ድነዋል ብሎ የሚል ሰው ካለ ይምጣ። ማርቆስ ብቻ መጥቶ ነበር አይደል? አዎ ማርቆስ መጣ እና መጥቶ እንግዲህ እነሱ እና እኛ አንድ ነን ምናምን ነገር ብሎ ሄደ ማለት ነው። ሲጠይቅ ማለት ነው ማርቆስ በሰማበት ጣዱኝ ነው። እሺ ሊሊ አይ ኤርሚዬ፣ እኛ ፖለቲከኞች ስላልሆንን አንድነት ይሻላል ፍቅር ይሻላል ብለን ቪዲዮችንን ስለማናወጣ ነው እንጂ አኬ ላይቭ ላይ ሲሶ ቤት ገብቶ በሚስጥራትና በአንዳንድ ነገር ከጴንጤቆስጣሉ የተሻለ ናቸው አለ። በሌላ ነገር ግን አለ እኔ ቪዲዮ አለኝ ሉትራን ቸርች ግብድ ያጠብደል ወንዶችን ቁጭ ብላ የምታጋባ ናት እያለ ሲወርፋቸው ነበር። የሚገርምህ ማለት ነው። እና ሉተራውያን ትሆናላችሁ እንጂ እስቲ ክርስቶሳውያን አይደላችሁ ብለው በግልጽ ነው የሚናገሩት። እኛ እንደውም ግልገል ለመሆን ኦርቶዶክስ ለመሆን የሚጋጋጡት እነዚህኞቹ ናቸው። እነሱ ለጊዜው ከጴንጤ ጋር ያለውን ነገር ከጴንጤቆስጣሉ ጋር ያለውን ነገር ለማጥፋት እና የሆነ ለመፍጠር ነው እንጂ በፍጹም ነው የማይቀበሏቸው። የሚገርማችሁ ነገር ማለት ነው። እና አለን ግን እኛ እስካሁን ደስ ፖለቲካ ስለማንወድ ፍቅሩ ይሻለናል፣ አንድነቱ ይሻለናል ብለን ምንም አታክ ስለማናደርግ ለእንትን ግባት አንጠቀመውም እንጂ በፍጹም ነው የማይቀበሏቸው። ኦርቶዶክስ ያልሆነ አይድንም ነው የሚሉት እነሱ። በቃ ትክክል ናቸው። እና ይሄን ለማለት ነው። ቀጥል ኤርሚዬ፣ ተባረክ። ሁለቱንም ጥያቄ ግን ጎን ለጎን ጠይቄያቸው ከመካነ ኢየሱስ እንትና ቀሲስ በኩሉ ገቡ እና የተወሰኑቱ ገቡ። የተወሰኑ ገብተዋል ከኦርቶዶክሳውያን እንደውም ራሱ እነ ሮያል ሁሉ ጭምር ሳይቀር እኛ መናፍቅ ነው መካነ ኢየሱስ መናፍቅ ነው እናንተ መናፍቅ ናችሁ ነው ያለ። ምንም ከዝንጀሮ ቆንጆ ምን አይመርጠው እኛ እንደዛ ነው የምናየው አሉ ሁሉ። ኦርቶዶክስ እውነት ነው መካነ ኢየሱስ ቅዱሳን ናቸው ሙሉ ወንጌሎች ርኩሳን ናቸው አትልም። ወሎድም መናፍቅ ነው ብላ የምትልህ አንዱ እንዳለኝ ማለት ነው። ሉተር ወደል መናፍቅ ነው፣ አንተ ደግሞ ግልገል መናፍቅ ነህ ብሎ እንዳለኝ ማለት ነው። አለቅ እሺ። በእኛ በወንጌላውያን ቤተክርስቲያናት ውስጥ ከሚገኙት ቤተክርስቲያን በግለሰብ ስም የተሰየመ ቤተክርስቲያን አለ እንዴ? የለም፣ እኔ እስከማውቀው የለም። በተለምዶ ለምሳሌ የፓስተር ዴቭ ቸርች ይባላል። በተለምዶ ነው ሰዎቹ ናቸው ብሎ የሚሉት። ዴቭ ቸርች የሚባል የለም። ኤፍቢአይ ነው። ኤፍቢአይ ነው። በተለምዶ ሰው የሚለው ነው ብዬ የምልህ እንጂ ስያሜው ዳዊት ቸርች የሚል የለም።
የሚለው ኤፍቢአይ ቸርች ነው። ፌዝ ባይብል አይ ቲንክ ፌዝ ኢንተርናሽናል ቸርች ማለት ነው። እንደዚሁም ደግሞ የተቀባይ እግዚአብሔርን ቃል ቤተክርስቲያን የሚኪ ቸርች እያሉ ይጠራሉ። የተቀባይ እግዚአብሔር ቃል ቤተክርስቲያን ነው እንጂ በግለሰብ እኔ የተጠራ እኔ አላውቅም። እሺ መርሲ ድምፅ አስተካክልተኛ አንቺ ተኝቼ እኮ ነው የማወራው ነግቼ መሰለሽ። እሺ ለምሰ ጥያቄ አሁንም ቢሆን ላይክ በተለምዶ የእንትናቸች ምናምን ሳይሆን ጀስት በግለሰብ ስም ስያሜ የተሰጠው በግለሰብ ስም የሚጠራ ቤተክርስቲያን አለ። ስለዚህ ሉትራን ከሆነ ቸርቹ ራሱ ምንድነው ስያሜ ራሱ ከተነሳ እኮ ችግር አለ። የግለሰብ ስም ነው። በቃ የግለሰብ ተከታይ ናቸው ማለት ነው። ስለዚህ ዳስ ዋይ መካነ ኢየሱስን ነጥለው የሉትር የሰው ተከታይ ለማድረግ የሚጠጠሩት ማለት ነው የሚጋጋጡት። ከስያሜ እንኳን ከተነሳ ነገርየው ችግር አለ ማለት ነው። የግል ፕሮፐርቲ ነው የሚሆነው። ኦኬ የሰው ተከታይ ለማድረግ በዚህ ልክ የሚጋጋጡት ቤተክርስቲያን ተብሎ ራሱ ያ ቤተክርስቲያን የተጠራው ስያሜው በራሱ ሲነሳ በግለሰብ ስም ስለሆነ የግለሰብ ተከታይ አላልኩም እንዳትል በነጥብ ነው የነገረቻት ሜርሲ። እዚህ እኔ ጋር ገስት ላይ የሚቀመጡት ምን ፈልገው እንደነበረ በኋላ ስትዶልትብኝ ሜርሲ ደርሳባት ነው። ሜርሲና ሙቲ ደርሰውባት ነው ያረጋገጡት። እዚህ ገስት ላይ ተቀምጠዋል። ከበስተኋላ ግን ይዶልታሉ። ክፋትን ትመክራለች አንደኛይቱ በተለይ ማለት ነው። እና ምንድነው ግሩፕ ኮል ላይ ያስገቧት አልኳቸው። በፍጹም አትጠረጥሩ። እንደዚህ ያደረጉ ሰዎች እነሱ በየቴሌግራሙ ምናምን ነገር የሰውን ልብ አክፍተውታል። ኤርሚያስ ይሰድባችኋል፣ አትደውሉለት፣ ኤርሚያስ ቤት አትግቡ፣ አትስሙት ብሎ የሚል ብዙዎቹን እንደዛ አድርገዋቸዋል። ብዙዎቹም ሰምተዋቸው ቀርተዋል። መብታቸው ነው። ነገ ስትመጡ ታፍራላችሁ። እኔ ፊት ማለት ነው አንገትን ደፍታ አቀርቅረህ ነው የምትመጣው። ኤርሚያስ ደግሞ ቀና ብዬ በጽድቅ ምንም ሳልበድላችሁ ነው የሄዳችሁት፣ ያኮረፋችሁት መብታችሁ ነው። እኔ የሚገባኝ ምንድን ነው ያ እባብ ብዙዎችን ይነድፋል። ልባችሁን ጠብቁ ያልኩት ከዛሬ ዓመት በፊት ነበር። ዓመት ከ6 ወር በፊት ማለት ነው። ጌታ አሳየ ማለት ነው። ከተናገራችሁም እንደዚህ አይነት አሉባልታ ወሬ በውስጥ ሰምታችሁ ነው የምታወሩት ማለት ነው። እውነቱ ግን እንደዛ አይደለም ወንድሞቼ እናቶቼ፣ እውነቱ ግን እንደዛ አይደለም። እቼት ምንም አላደረገችም። እቼት በጌታ አምና የዳነች እህት ናት። በዚህ ያህል ተደራይቶ አንዲት በጌታ የዳነችን እህት እንደዚህ ጠምዶ መያዝ፣ ይኸው እኔ እስካሁን ድረስ ቀርቤያታለሁ። ድካሟንም አውቃለሁ፣ በማውቀውን ያህል ብርታቷንም አውቃለሁ፣ በማውቀውን ያህል። ታናሽ እህቴ ናት። ስታጠፋ እህትየው ብዬ እዚሁ እነግራታለሁ፣ በውስጥም እነግራታለሁ። እሷም ልክ እንደዚሁ ማለት ነው። እኔ ብቻ አይደለም ከእኔ ጋር ያሉ አገልጋዮች ሁሉ ጭምር እንገናኛለን። ግን በዚህ ያህል ሰው ላይ ክፋት እንደዚህ መናገር ተገቢ አይደለም። እና ግን ለምንድን የጠሏት ብላችሁ ስትሉ ወንድሞች ናቶቼ፣ አንዳንዶቹ ከበስተኋላ የሚሰሩትን ክፋት በተለይ አሁን አንዷ እህት ግሩፕ ላይ አስገብተው እሙቲና እሷ ግሩፕ ላይ አስገብተው እኔ የሰማው በዚህ ቀን ምን ነበር ያልሽን ብለው ሲሏት አይ ማለት እኮ በቃ ማለት ምንም ነገር ብላ ልታደባብሰው ፈለገ። ከዛ ወዲያውኑ ይቅርታ ጠይቀች። ወደዛው ይቅርታ በቃ ኤርሚ ይቅርታ ነው ለካ እዚህ እህትየው እያልኩ ገስት ላይ ማስቀምጣችሁ ለካ እኔ ላይ ቁጭ ብላችሁ ሰውን እዚህ ገስት ላይ የምንቀመጠው ነው ያሉት። ሰው እንዲያምነን ነው ያልችው አንደኛይቱ። ሰው እንዲያምነን ኤርሚያስ ሰው ያምነዋልና ተአማኝነትን ለማግኘት ገጽታ ግንባታ ግማሹም ባል ሚስት ፍለጋም ነው ኤርሚ። አዎ አንዳንዶቹ እንደ አውሮፓ ሀገር ደውለው ባልና ሚስት ያለበት ቤት እኮ ነው ደውለው እኔን ሳታገባ እኔን ሳትጠይቅ ሚስት አገባ ሆይ ብለው የሚሉት ማለት ነው። በኩለ ሌሊት ላይ ነው ደውለው ከአውሮፓ እኔና ሚስቴ እየሰማን ያወሩን የቤተክርስቲያን አገልጋዮች። ትዳር እንኳን ከፈለጉ እንዴ ባል ያለገባው ነው ያገባው ለይተው እንኳን አይጠይቁም። ወንድን እንኳን ሲጠይቁ ሴቶች ናቸው ወንድን ለመጠየቅ ፎቶቸውን እየላኩ መብታቸው ነው። ግን ያገባና ያላገባ አትለይም። ያገባችና ያላገባች አትለይም። መርዛ መሰሪ የሚሏት ሜርሲ ማለት ነው።
ከማናችንም ሰዎች ይልቅ የተሻለ ጥፋት ስላጠፋች አይደለም። የምታወራውን መረጃ በነጥብ በነጥብ ታስቀምጥልሃለች። ቅንነትህ የበዛ ስለሆነ እግዚአብሔር ነው እሷን የሰጠህ። በቃ እስካለች ድረስ ጭራቅ አድርገው ፊቴ ሲስሉ አምጡ አልኳቸው። እኔ አሁንም ቢሆን እስኪ ነገ መጥተው ይንገሩ ካለ ማለት ነው። አንዳቸውም ሳልበድላቸው አንዳቸውም እራሳቸው አይተውታል። ጌታ አሳይቷቸዋል። ለእኔ ያሳየኝን እባቡን አጠገቤ በጨርቅ ተጠቅልሎ ሁሉ አይተውታል። እግዚአብሔር አሳይቶቻል። በል እኔ ሊነድፈኝ ይሯሯጣል፣ ግን አልነደፈኝም። ኦኬ አልነደፈኝም። አይተውታል። ካናዳ ሀገር ያሉ፣ አሜሪካ ሀገር ያሉ፣ ሳውዝ አፍሪካ ያሉ፣ ኢትዮጵያ ያሉ፣ አውስትራሊያ ያሉ አይተውታል። ራእዩን እግዚአብሔር አሳይቷቸዋል። የሚፈልገው እኔን ለመንደፍ ነው። አይችልም። እነሱ ግን ተነደፉ። ጠብቁ፣ ተጠንቀቁ እያልኳቸው እግዚአብሔር እያሳያቸው። አሁን ጥሯቸው እስቲ። እዚህ ገስት ላይ ድሮ ወንድምነት እህትነት እንላቸው የነበሩ አንዳቸውን ጥሯቸው። አንዳንዶቹን በሽማግሌ ፊት ቀርበው ምንም የበደልከን ነገር የለም ነው ያሉት። በሽማግሌ ፊት ሲጠየቁ አንዳቸውንም ጥሩ ኤርሚያስ ይህን በድልህናል ብለው የሚሉት የለም። አንዳንዶቹ እንደው ምንም ነገር ሳይበድሉኝ ነው ከስር የሄዱት። ምንም ሳይበድሉኝ ቼክ ለማድረግ ስልክ እንኳን ራሱ ደጋግሜ የደወልኩ ስልክ እንኳን አያነሱም። ስለዚህ እኔ እነሱ ዘላለም ለማመጣለሁ አልለማመጥም። መልካምነታቸውን እያሰቡ የመጨረሻ ክፋታቸውንም እያሰቡ በቃ ሄደዋል። ካንገው ከዚህ በኋላ አበደን በቃ ምስራቅና ምዕራብ ሆነን እዛው መንግስተ ሰማያት እንገናኛለን። ድሮም አያችሁ እዚህ የመጡት እነሱ ገጽታ ግንባታ ነበር ማለት ነው። እነዚህ ሰዎች እዚህ እኔ ጋር ወንድምነት እህትነት ብዬ ስላቸው ስለነበረ ታማኝነትን አግኝተዋል። ስለዚህ በእነሱ ምክንያት ብዙዎቹ በውስጥ እየተደዋወሉ በቴሌግራም ግሩፕ ላይ እስካሁን ድረስ ይዶልታሉ። መብታቸው ነው። አንዳንዶቹም አሁን ቅድም ጭምር አንዱ ደውሎ እዚህ ላይቭ ላይ ያለው ከወደ አሜሪካ ደውሎ አይ ኤርሚኮ ሰው ሁሉ እኮ ሄዳ አለኝ። ይሂድ ወንድሞች እናቶች፣ እዚያውን 300 ሰዎች አላችሁ አይደለ? እኔ ጌታ ኢየሱስ ምስክሬ ነው። ይኸው በልቤ ቅንነት ነው የምነግራችሁ። ንጉሱ የሰራዊት ጌታ እግዚአብሔር ከእኔ ጋር ነው ያለው። እናንተ ስለመጣችሁ የሚጨምሩልኝ ነገር የለም። እናንተ ስለሄዳችሁ የምቀንሰው ነገር የለም። እኔ ስለመጣሁ የምጨምርላችሁ ነገር የለም። እኔ ስለሄድኩ የሚቀንስባችሁ ነገር የለም። ምክንያቱም የእግዚአብሔር ሕዝብ ናችሁ። የእግዚአብሔር ጸጋ በውስጣችሁ አለ። በጌታ የተወደዳችሁ ወንድሞችና እህቶች ናችሁ። ኤርሚያስ ስላላገለገላችሁ የሚቀርባችሁ አንዳች ዱብዳ የለም። ምክንያቱስ እግዚአብሔር ያስነሳቸው በጣም ብዙ ወንድሞችና እህቶች በዓለም ዙሪያ የሚያገለግሉ ወንጌላውያን እናንተ ውስጥም ስላሉ እነ ሰብሌ አሁን አገልጋዮች ናቸው። እዚህ ያለችው እህት ኦኬ፣ እነ ዋሬርስ አገልጋዮች ናቸው። እነ ሜርሲ እነ ቤካ ማለት ነው። እግዚአብሔር ልጆች ስላሉት ማለት ነው። ያለ ኤርሚያስ አይናችሁ ይገለጣል ተብሎ ያለ የለም። ማነው እኔን አይን ገላጭ ሲያደርገ? የተሰጠ የጸጋ ነጥብ መጠን ነው የማገለግለው። ኦኬ፣ ስለዚህ እና እንደዚህ ብለው በሚሉ እኔ ቤቴን አንፎሎ እያደረጋችሁ ውጡ ብዬ ተናግሬያለሁ። ጌታ ኢየሱስ ምስክሬ። አንዳችሁንም ላልቀየም ብሎክ እያደረጋችሁ አንሚዩት እያድማን ሚዩት እያደረጋችሁ ምንድነው አንፎሎ እያደረጋችሁ መውጣት ትችላላችሁ። ዩ ካን ጎ ብራዘር። ኢየሱስ ሲጠራኝ ብቻዬን ነው የጠራኝ። ኦኬ፣ በቀነት የሚያገለግሉ ወንድሞችና እህቶች ጋር እናገለግላለን። እዚህ ሶሻል ሚዲያ ላይ የምጣላው ምንድነው? የኔ ዋናው ጸብ ምንድነው? ርስቴ ነካችሁብኝ ነው? በፍጹም። ኦኬ፣ የኔን ህዝብ ወሰዳችሁብኝ ነው? በፍጹም። እውነቱን ልንገራችሁ፣ እናንተም ታውቃላችሁ። በኢትዮጵያ የወንጌል አማኞች ታሪክ ሶሻል ሚዲያ ላይ እንደ ኤርሚያስ አበበ የተሰማ የለም ብዬ ብል እያጋነንኩ አይደለም። ከማ የተነሳ ከኢየሱስ የተነሳ ማለት ነው። አሁንም ጭምር እነዚህ ሰዎች እሱ ጋር አትሂዱ ብለው የሚሉ ሰዎች 8 ሆነው እነሱ በአንድ ቦታ ላይ እንደዚህ ታዋቂ ነው የሚባሉት 8 ሆነው አንድ ቦታ ላይ ይግቡ እነሱ ማለት ነው። እና እስቲ የሚሰማቸውን ህዝብ ቁጥር ይዩት። እኔ ብቻዬን ማንንም ሰው ገስት ሳላስገባ ቤኪንም ሰብሊንም ዋሪስንም እህትየውንም ሳላስገባ እኔ ብቻዬን እስቲ ቤት ልክፈትና ሰው ማጋ እንደሚመጣ ይታይ ከፈለጉ ማለት ነው። ኦኬ፣ እዚህ በድብቅ አካውንት አዎ፣ ልክ ነህ። ተደብቀ ይሰማሉ። በደንብ ተደብቃ እኮ ሲሰማ ነው። በባለፈው ኤደንን ያገኘናት ማለት ነው። ገስት ላይ ገብታ ዩዘር ብሎ የሚላክ በእኔ ስም አካውንት ከፍተው ሲሳደቡ እህትየው ደረሰችባቸው። ሜርሲ ማለት ነው። በትክክለኛ መረጃ ወንድሞቼ ዲናይ ሊያደርጉት በማይችሉት መረጃ አጋለጠቻቸው። ይሄ አንቺ አይደለም እንዲ ያልቻት? ኧረ አይደለም። እኔ ጌታ ኢየሱስ ምስክሬ። ምን ነው በዚህኛው አካውንት ቴክስት ተደራርገን አልነበር እንዴ? ይሄ አንቺ ስልክ ቁጥር አይደለም ብላ ቴክስቱን ስታወጣባት የት ትግባ?
የት ትግባ? እዚህ ቁጭ ብለው ይዋሻሉ ወንድሞች ናቶች። እኔ እህትየው እላታለሁ እዚህ ይሄ አንቺ አይደለም እንዴ አለቻት። የአንቺ ስልክ አይደለም እንዴ አለቻት። እና ኤርሚያስ ቤት እንዳትገቡ ብለው ያሉት ለምን እንደሆነ ታውቃላችሁ? ኤርሚያስ በወንጌል አማኞች ታሪክ ውስጥ እዚህ ሶሻል ሚዲያ ላይ ኤርሚያስ ነው የሚሰማው። በእነሱ መረዳት ፖፑላሩ እሱ ነው። እነሱ ብቻቸውንም ገብተው በህብረትም ገብተው የሚሰማቸው ሰው ጠፋ። ኤርሚያስ ግን ሲከፍት ሰው ይመጣል፣ እራሳቸውም ተደብቀው ይሰማሉ። ስለዚህ ይሄ ኢጎ ነው ምናምን ነገር ብለው የሚሉት የነጮቹ እሱ ሁሉ ጭምር እንትን አላቸው። ባይዘዌ አይታችሁ ከሆነ ዲቤቱን ካደረግኩ በኋላ ነው ጦርነት የተነሳብኝ በወንጌል አማኞች። ዲቤቱን ካደረግኩ በኋላ ያ ዲቤት የነቀነቀውን ነገር ታውቃላችሁ። ከዛ በቃ ያ የጎልያድና የዳዊት አይነት ነገር ማለት ሶሪ የሳኦልና የዳዊት አይነት ነገር ዳዊት እልፍ ገደለ ሳኦል ሺህ ገደለ ብሎ ሲሉት ሳኦል ጉንጩን ነፋ። ከኤርሚያስ ይልቅ ቴዎሎጂ እውቀት ያላቸው የተማሩ በጣም አንቱ ተብለው የሚባሉት እነሱ ያንን እድል አላገኙትም። ሊያገኙ ይፈልጉ ነበር። በቃ እኔ የገባኝ ማለት ነው። በኋላ ላይ ቅናት ማለት ነው። ባላደረግኩት ጥፋት አጥፍተሃል ብለው ከአመፀኞች ጋር ህብረት የለንም ብለው ወጡ ማለት ነው። ጽፈው ምን ላደርግ እችላለሁ እኔ ከመውደድ ውጭ ማለት ነው። ወንድሞቼ ናቸው ብዬ ከማለት በተቀር በስስት ነው የማያቸው። ጌታ ኢየሱስ ምስክር ነው። እኔው ቤት ነው እያንዳንዱ የተዋወቀው። እያንዳንዱ ጴንጤ እዚህ ሶሻል ሚዲያ ላይ የመጡት እያንዳንዳቸው የታወቁት በተናገሩ ነቱ የዚህ ወንጌል አገልግሎት ሚዲያ ላይ ነው። እያንዳንዱ አልኳችሁ ከዘማሪ ዳጊ ውጭ። ዘማሪ ዳጊ ድሮም በመዝሙሩ ስለሚታወቅ ማለት ነው። እያንዳንዱ እኮ አልኩ እዚህ ሶሻል ሚዲያ ላይ ያለው የራቁትም የቀረቡትም የሚባሉት እያንዳንዱ እዚህ ነው የተዋወቁት። በዓለም ዙሪያ ባለ ህዝብ ላይ አየህ፣ ተአማኝነትን ለማግኘት ገስቴ ላይ ይቀመጡ ነበር። ገጽታ ግንባታ ለመስራት ገስቴ ላይ ይቀመጡ ነበር። እኔ ምንም ማውቀው ነገር የለም፣ የጌታ ወንድሞች ጌታ ሰጠኝ፣ እህቶች ሰጠኝ ብዬ እህትየው ቤቱን ምሪ፣ ወንድምነት ቤቱን አንተ ተናገር ምናምን ነገር እያልኩ ከበስተኋላ ይደሉታሉ። አንዳንዶቹ ሲያወሩኝ እንኳን በስልክ ላይ በቅነት እያወራቸው ሪከርድ ያደርጉኛል። እኔ የእግዚአብሔር መንፈስ ያለብኝ ሰው ነኝ ብራዘር። ስልኬ ላይ እንኳን ሰው ሪከርድ እንደሚያደርገኝ እንኳን ራሱ ሲስተም እንኳን አልጫንኩም። ግን ወንድሜ አትጠራጠር አልኩህ። የልዑል እግዚአብሔር መንፈስ ያለብኝ ሰው ነኝ። ምን እንደምታደርግ ምን እንደምትዶልት አንዳንዶቹን አላምናቸውም። ስቲል ናው እንኳን ወንድሞቼ እታች ገስት ማነው ኮሜንት ብጽፉ ገስት ላይ ብትቀመጡ አላምናችሁም። አንዳንዶቻችሁን የሰራዊት ጌታ እግዚአብሔር ገልጦልኛል። አሁንም እንኳን አልኩ እምጠብቀዋለሁ። ገና ፊት ለፊቴ ላይ ገና አልተለዩም። መለየት አለባቸው፣ መሄድ አለባቸው። እንደውም ቶሎ ሂዱ። ለዚህ ነው ቶሎ ብሎክ አድርጋችሁ አንፎሎ አድርጋችሁ ይህን ቤት ውጡ። እኔ እግዚአብሔር የጠራኝ ወንጌል እንድሰብክ ነው። ለሌሎች ከጴንጤ ጋር አሉሽ ለመነጋገር አይደለም። ቸርች ያላችሁ በየቸርቻችሁ ግቡና አገልግሉ፣ ተገልገሉ። ቸርች የሌላችሁ ሰዎች ወደ ቸርች ግቡ። እኔ ወንጌሉን ልስበክበት፣ ለኦርቶዶክሳውያን ልስበክበት፣ ለአይሁዳውያኑ። ኦኬ የወንጌል ልብ ያለ ካለና ሌላ ኢጎ ከሌለ ማለት ነው፣ አጀንዳ ከሌለ እና ያን ነው ብለው የሚሉት። ኦኬ እነሱ ሰውን አትግቡ ብለው ቤት ሲከፍቱ ግን እነሱን 14 ሰው ነው የሚያያቸው። አሁን 20 ሰው ነው የሚያያቸው። በጣም በዛ ከተባለ 30 ሰው ነው የሚያያቸው። ጫፍ ነካ በጣም የህዝብ ጎርፍ ተጠለቀለ ከተባለ 100 ሰውና 200 ሰው ነው የሚያያቸው። በቃ ያውም 6-7 ሆኖ ማለት ነው። እኔ ቅርታ አድርጉልኝ እዚህ ገስት ላይ ካላችሁት ጀምሮ ከህቴ ከሰብለ ከዋሬርስም ከቤኪም ከህትየው ከሜርሲም ከሌሎቻችሁም ጀምራችሁ እኔ ገስት ላይ መጣችሁ የምትቀመጡት አብረን ልናገለግል መስሎን፣ ግን እናንተ ስለመጣችሁ ሰው የሚመጣ መስላችሁ ከሆነ በጣም ተታላችኋል። እህቶቼና ወንድሞቼ በጣም ነው የተታለላችሁት። እናንተ ስትሄዱ የሚቀር ህዝብ የለም። እናንተ ስለመጣችሁ የሚመጣ ህዝብ የለም። እኔ ስለመጣሁ የሚመጣ ህዝብ የለም። እኔ ስለቀረው የቀረ ህዝብ የለም። ባለቤቱ የእግዚአብሔር ስራ ነው።
እግዚአብሔር ነው። ስለዚህ በቃ ምንም እኔ ስለከፈትኩ ምናምን ነገር ብዬ ምንም ጉራዬን የምቸርችርበት ነገር የለም። እነሱ መስሏቸው ነበር እኛ ትተኑ ስንሄድ ህዝብ ይሄዳል ብለው ማለት ነው። ጥቂት ነው የእነሱን ልብ የያዟቸው ሰዎች ሄደዋል ማለት ነው፣ ምንም ሳልበድላቸው። አንዳንዶቹም እያፈሩ መጥተው ይቅርታ ጠይቀውኛል በውስጥ። እኛ እኮ ብዙ ነገር ተብለናል ኤርሚያስ ስላንተ አሉኝ። ስለ እኔ በውስጥ በቴሌግራም ሲዶልቱ እሱ ቤት አትግቡ፣ እሱ ጋር አትደውሉ፣ ይሰድባችኋል ምናምን ነገር ስትባሉ የነበራችሁ እስቲ 77 ቁጥር ጻፉ ከታች። በጣም የምወዳችሁ እህቶችና ወንድሞች የሰማችሁ የእግዚአብሔር ልጆች በብርሃን ተናገሩ፣ ሳትዋሹ እንዳትዋሹ። እሺ ከሌላችሁ የላችሁም፣ እዚህ ጋር ያለው ሰው አልሰማም ማለት ነው። በአንድ በተዘዋዋሪ መንገድ ወይ ደውለውላችሁ ወይ በተለያየ መንገድ ሲጽፉላችሁ የነበራችሁ ዘዌ አይደል? ያው አትግቡ እሱ ቤት አትሂዱ ምናምን ነገር ተብሎ ሲባል የሰማችሁ ብዙ ሰው በሚኖርበት ሰዓት ላይ ጠይቃለሁ። እሱን አትተባበሩ ብለውሻል አይደል? ታዲያ ገንዬ 7 ቁጥር እኮ ነው መጻፍ ያለብሽ። አንቺ አሁን ከፌስቡክ ጀምሮ የምታውቂኝ እህት ነሽ። እሱን አትተባበሩ ብለውሻል አይደል? ገኒ ቅኗ እህቴ ማለት ነው። ምንድን ያይሽብኝ ጥፋት በእነዚህ ሁሉ ዓመታት? ከፌስቡክ ጀምሮ የምታውቂኝ እህት ነሽ። እንዲሁ ጸጋ አሁን ማቀው ወንድም ነህ። ጆይ ሰኒ እህትየው ከእስራኤል እማቃችሁ እህቶች ናችሁ። ያው እያያችሁ ነው ወንድሞች እና እህቶች። እህትየው አንሰኒ ከእስራኤል ማቃት ስንት ዓመት እኮ መሰላችሁ? ከፌስቡክ ጀምሮ እኮ ነው ማቃት። በግሩፕ እየደወሉ ከእሱ ጋር አትተባበሩ፣ ከእሱ ጋር አትስሙ። ይሄንን የሚሉት ኦርቶዶክሳውያን አይደሉም። ይሄንን የሚሉት እኔ ጋር አጠገብ ብለው የነበሩ ብሎ ካደረጉሽ አይደል ገኒ? በቃ እንደዚህ የሚያደርጉሽ። አዎ እንደዚህ የሚያደርጉሽ ይኸው እናንተ ምስክሮች ትሆናላችሁ። የቅኖች አምላክ እግዚአብሔር የቅኖችን መንገድ ያሳካል። እናንተ እያያችሁኝ ወደ ከፍታ፣ እነዛ ክፎቹ ማለት ነው ወደ ከፍታ እንጂ ወደ ቁልቁለት አልሄድኩም። ለምን? በልብ ቅንነት ነው እግዚአብሔር የማገለግለው። ስለ ስንፍና ስለ ድካሜ ይቅርታ ጠይቃለሁ። እስራኤል ሀገር ላይ ያቁኝ የነበሩት በሙሉ አድመው ማለት ነው ከወንድሜ ከአሞስ ከእህትየው ከሰኒ እና ከወንድሜ ከአስቼ ውጭ ሌሎቹ ቀሩ። ምን ደብለ ብትላቸው ምን አንዳንዶቹ በእኔ እጅ ጌታን የተቀበሉ ናቸው። ወንድሞች እናቶች ንስሐ አስገብቻቸው ጌታን የተቀበሉ ማለት ነው። ምን ይሄን አደረገ ብለህ ብትለኝ ያ ወርቃማ እባብ በጠንካራ አመታት ስመታው እንዴት ይወራጭ እንደነበረ እንዴት ይራወጥ እንደነበረ ለዚህ ነበር መንፈሳዊ ጦርነት ላይ እኔ ልባችሁን ጠብቁ። ወንድሜ እኔ ስሜ እንትና ነው ምናምን ነገር ብያለሁ። ስሜ ኤርሚያስ ነው። የማገለግልበት 2 የጸጋ ስጦታ ህይወቴ ላይ አክቲቭ ሆኖ የሚሰራለ ሲያመጣው እነግርሃለሁ። ኦኬ በህልሜ ላይ ቀለዱ፣ ጌታ ባሳየኝ ድምፅ ላይ ቀለዱ። አሁን ብዙዎቹ ተነድፈው በእባቡ ተነድፈው በቃ ምንም ሳላረጋቸው ልባቸው እኔ ላይ ጠቆረ፣ ተናደዱ፣ ተቆጡ። ምንም እኮ አላረኳቸው፣ ሄዱ። እኔ የምጸልየው ለእነሱ ነው። አዝኜ ተመረዙ። ልብን አለመጠበቅ ተመረዙ። መጡና እናንተን ለመመረዝ አሁን ቅድም 77 ቁጥር የጻፋችሁን ሁሉ ጭምር በውስጥ አታውሯቸው፣ አትቅረባት፣ አትቅረቢው፣ አትተባበሩት እሱን ብለው አሉ። መብታቸው ነው። እኔ ገና እንደውም አልሄዳችሁም፣ መሄድ ነው ያለባችሁ ነው ብዬ ያልሄዳችሁ ሰዎች አላችሁ። ከእኔ ጋራ ልባችሁ ያለ የሚመስል ኤርምዬ ወንድምነት ምናምን ነገር ብላችሁ የምትሉኝ ሁሉ ጭምር ቅዱስ እግዚአብሔር ምስክር ነው። እውነቱን ስነግራችሁ ግብዝነት በሌለበት እወዳችኋለሁ፣ ግን አላምናችሁም። ለምን መሰለህም አላምንህ፣ ለምን መሰለሽም አላምንሽ። የሰራዊት ጌታ እግዚአብሔር ልትሄዱ እንደሆነ አሳይቶኛል። ከሚዶልቱብኝ ሰዎች ጋር ትዶልታላችሁ። መታችሁ ግን ወንድም እህት ስትሉኝ እኔ ውስጤን እንዴት እንደሚቀፋኝ ልነግር አልችልም። ጌታ መልክህን ሁሉ ጭምር ሳይቀር ስላሳየኝ እየተጠባበቅኳለሁ።
ምስክር እንዲሆን ለሁለትና ለሶስት ሰዎች ነግሬያቸዋለሁ። ሂዱ በጊዜ ሂዱ በጊዜ። እዚህ አትጠቀሙም፣ አልጠቅማችሁም። ሂዱ በጊዜ። በራሳችሁ ከፍታችሁ ቤት ማገልገል ትችላላችሁ። ሂዱ በጊዜ። እግዚአብሔር እኔ ብቻዬን ነው የጠራኝ፣ ብቻዬን ነው የጠራኝ። ኦኬ መስሎኝ ወንድሞቼን አስጠጋው። ብዙዎቹን የዛ የቀድሞውን ታስታውሳላችሁ የነበረውን ጦርነት። ኦኬ እነሱም ዛሬ የሚሰማቸው አጥተው ራሳቸውን በገመድ አንቀው ሊሰቅሉ ያህል ድረስ ተስፋ ቆርጠዋል። ተዉ እያልኩ መክሬ ያለው አልቅሼ በእንባ አደባባይ ላይ ያለ ጥፋቴ ወጥቼ ይቅርታ ጠይቄያለሁኝ። ኑ የእናንተም ያንተም ያንተም ያንቺም ያንተም የእናንተም በደልና ኃጢአት እኔ ላይ ይቆጠር ብዬ መጥቼ ሰብስቤ ነበር። ሁሉ ራሱን የሚፈልገው የክርስቶስን አይደለም፣ የራሱን ኢጎ ነው፣ የራሱን ኪንግደም ነው። የክርስቶስን ወንጌል አይደለም የሚፈልጉት፣ ወንጌልን ለመስበክ አይደለም። እኔ ስለዚህ ዝም ብዬ እኔ ራሴን እንደ አብርሃም ነኝ እያልኩ አይደለም፣ ግን አንዳንድ የራሴን ሳይሆን እንደ አብርሃም ሆኜ ያገኘዋለሁ። አብርሃም የጠራው እግዚአብሔር ብቻውን ነው። እሱ ግን ከየመንገዱ የደማስቆን ኤሌዘር ሌሎችን ሁሉ እየሰበሰበ ሄደ። እግዚአብሔር ከሎጥ እንኳን እንዲለይ አድርጎታል። ሎጥን ሁሉ ለይቷል። ስለዚህ ሎጦች ወንድሞቼ ናችሁ፣ እወዳችኋለሁ። ንካው። በወጣቶቹ ንግግር ሂዱ አላችሁ። እስሬ እዚህ ተቀምጣችሁ ምንም የወንጌል ልብ የሌላችሁ ወንድምነት እህትነት ስለተባባልን ልቤ የማይሞቅ ዝም ብዬ ፉዞ መስዬ ታይቼ ከሆነ በጣም ተታላል። ብራዘር ልዑሉ እግዚአብሔር የገለጠልኝን ያህል አያለሁ፣ የተናገረኝን ያህል ሰማዋለሁ። ሄዱ፣ ቶሎ ሄዱ፣ ተለዩ። ከዚህ ቶሎ ፈጥናችሁ ቤቴን አንፎሎ ብሎክ አድርገ የኔ ኖቲፊኬሽን እንዳይመጣል ቶሎ በጌታ ነው መለመናችሁ። በኢየሱስ ምን ታደርግልኛላችሁ ወገኖቼ? አብረን ሆነን ወንጌል ካልሰበክን፣ አብረን ሆነን ወንጌል ካልሰራን ምን ታደርግልኛላችሁ? እኔስ ምን አደርግላችኋለሁ? አለቀ። በእናንተ መምጣት ሰው የሚመጣ መስሏችሁ ከሆነ በጣም ተታላችኋል። በእናንተ መሄድ የሚሄድ ሰው የለም። ወንጌል ያለ ኢየሱስ ብሎ ያለ ቀዳማዬ ኢየሱስ ይሁን፣ የማንም ስም አይግነን፣ የኢየሱስ ስም ይግነን። ማንም አይሰበክ፣ ማንም ሂሮ፣ ማንም ኮከቡ፣ ማንም አንበሳው ምናምን ነገር ተብሎ የሚባል የለም። አንድ አንበሳ ነው ያለን፣ እሱም የይሁዳ አንበሳ። አንድ ኪንግ ነው ያለን፣ ኪንግደም የእግዚአብሔር መንግስት ነው ያለን። አንድ ንጉስ ነው ያለው፣ በዛ ላይ ኢየሱስ ነው። አንድ ሊቀ ካህን ነው ያለው፣ ኢየሱስ ነው። አንተና እኔ ተራ በክርስቶስ ኢየሱስ አምነን ሄዳንን፣ በጸጋ ሄዳንን የእግዚአብሔር ልጆች ነን። አለቀ ደቀቀ። እዚህ መተህ ከረባትን አታጠባብቅም እኔ ላይ፣ እኔም አንተ ላይ አላጠባብቅብህም። ኦኬ አለቀ አለቀ። በምለብሰው ልብስ እንኳን ሌሎችን ላለማሸማቀቅ በቲሸርት ነው እስከዛሬ ድረስ በእነዚህ ሁሉ ዓመታት የማገለግለው። ኦኬ ለየት ብሎ ላለመታየት ፈልጌ ማለት ነው እንጂ እንደነ ጆይ ጭሮ ሰልባጅ ቀያይሬ አንዴ የወታደር አንዴ የሳጂን አንዴ የጀረናል ኬፕ እያረኩኝ አቧራ ማጨስ አልፈልግም። እግዚአብሔር ለዛ አልጠራኝም። አባቶቻችን ትውተው ነው ያገለግሉት እነ መጥምቁ ዮሐንስ። ኦኬ ማርሽ ባንድ እያስመታው እንደነዩ ጩፋ ያዙ ልቀቁኝ ምናም ነገር አላልኩም። እነሱ ከሚሰሙት በላይ እኔ በዓለም ዙሪያ ተሰምቻለሁ። ስለመሰማት አይደለም ነው የማወራው፣ ግን ምንድን ነው ያሰማሁት ነው። ማን የተናገርኩት ነው። ኦኬ ማን የተናገርኩት? የወንጌል አማኝ ከሆነ በዚህ በቤተ ክርስቲያን ያለውን የስተትን ትምህርት የሐሰተኞች ነቢያትና ልምምዳቸውን ማን ነው እንደ ኤርሚያስ የተቃወመ? እዚህ ሶሻል ሚዲያ ላይ አንድ እጁን የሚያወጣ የለም። አንድ እጁን የኔ መቃወም ሁሉንም ጨፍልቄ ግን እንደዚህ ነቢ የለም ምናም ነገር ብዬ ሙሉ በሙሉ ግን አልመታም። ያሉ አሉ መልካም ነገር የሚታይባቸው ከስተታቸው ተስተካክለው ለእግዚአብሔር መንግስት የቀኑ እንዲሆኑ እመክራለሁ፣ እናገራለሁ፣ ጸልያለሁ ማለት ነው። ኦኬ በኦርቶዶክስ ቤተክርስቲያን አይቀጡ ቅጣት ነው ቤተክርስቲያኒቱ የተቀጣችው። አንድ ኦርቶዶክስ ቀና ብሎ ውዳሴ ማርያም፣ ድርሳነ ሚካኤል ዋቴቨር የሚባሉ መጽሐፍቶችን ኤርሚያስ ፊት አይገልጥም። የሰራዊት ጌታ እግዚአብሔር ሞገሳቸውን የገፈፈው። ስለዚህ ኢጎም ጭምራለ፣ እህትየው ሰብሊ ኢጎ ጭምራለ። ለጀረ ያን አንዳንዴ ሳስብ ዝም እየገዝቱ ዘግቸው ድሮ ፌስቡክ ላይ እንደማገልግለው ብቻዬን ላገልግለው ብዬ ስል ደግሞ ቅኖች እህቶችና ወንድሞች አላችሁ እንደናንተ አይነቶች ደግሞ እንዳላሳዝናችሁ ብዬ ደግሞ የእግዚአብሔር መንግስት ስራ በኤርሚያስ ብቻ አይደለም የሚሰራው፣ በሰብሊም በዋሪርስም በቢኪም በእህትየውም በሜርሲ በሌሎችም ወንድሞችና እህቶች ነው። እንዴ ኤርሚያስ ጋር የተጠጋ ነው ሰው እንዲያምንን ነው አላለችንም? ወንድሞቼ አለችኝ እኮ ታውቃለህ። ስለዚህ ገዝተ ላይ የምትቀመጠው ሰው የራሷን ገንባታ ለመገንባት ነበር ማለት ነው።
ከዛ ወጥታ እህትየውን እንዴት አርጋ አበሻቅጣ እንደሰደበቻት እጄ ላይ አለ። እህትየውም እጄ ላይ አለ። ሴት ሴትን በዚህ ልክ ስትሳደብ በኢየሱስ ክርስቶስ ወይኔ 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 በጌታ እኔ በሰው ላይ በጣም ብዙ ተናድጄ አውቃለሁ። ይሄ የማይረባ ብዬ አውቃለሁ እንጂ ወንዶች በዚህ ልክ የብልግና ስድብ የበላም አህያ ይሄ አህያዎች ግሩፕ አይደለም። ኦኬ አህዮችን እንፈልግ ሂድን ነው። ይሄ እግዚአብሔር ሕዝብ ነው። ስሙ የበላም አህያ ነው። በል ወደ አህዮቹ ጋር ሂድ። ምን ታደርጋለህ? እዚህ ሳርግጦሽ ምናምን ነገር የለም። የአህዮች ቤት አይደለም። ይሄ የእግዚአብሔር ልጆች ቤት ነው። ወደ አህዮቹ ጋር ልክ ያለው እና ጥሩ አይደለም። ስትመጡ የምትመጡ ሰዎች ወንድሞች እና እህቶቼ የምትገቡ ሰዎች በእውነት ልንገራችሁ ከመቼውም ይልቅ ቤትህ እንደውም ሞቅ ብሏል። ዝም በል። ይሄ ፖለቲካ ነው፣ ተስፋ ለማስቆረጥ። አሁን ጥለውን ሄዱ ብቻህን ቀረህ የሚለው ልክ ጭንቅላት ላይ ሊሰራ የተፈለገ ፖለቲካ አለ። ሌሎቹም ጥሩ ሸቅለዋል። ኢዮስያስ እንደዛ ላይ ደውሎ ወገኖች፣ ኢዮስያስ ማለት ነው። ኢዮስያስ ኢዮኤል ማንም ሰው አያውቀውም ነበረ። ማንም ሰው ፌስቡክ ላይ ያንኑ የሚጽፈውን ሲጽፍ የተወሰኑ ፌስቡክ ላይ ያሉ ሰዎች ነበሩ የሚያውቁት የነበረው። በዓለም ዙሪያ በፌስቡክ እና በቲክታክ በዩቲዩብ ታሪክ ተናገር እውነቱን የወንጌል አገልግሎት እዚህ ነው። እሱም ወንድሙ የሚተዋወቁት እሱ ነው። ደውሎ በባለፈው በውስጥ የሚዶልቱት ከማጋ እንደሚያወሩ አውቃለሁ። እኔ ግሩፑን ከነማጋ እንደሚያወሩ እዛ መጥቶ ኤርሚ ሁሉም ተዋሃል አለኝ። እንኳን እኔን አይደለም ቅዱስ ጳውሎስ እንኳን ሁሉም ተውኝ ብሏል። አየህ፣ ጥርግ በሉ። ጌታ ኢየሱስ ምስክር ያልኳችሁ ማናችሁንም ምንም አለምንም አቋሚ በጣም ጽኑ ነው። እግዚአብሔር ልጅ ብቻ አይደለም። ኤርሚ ጉድጓድን የሚምስ ይወድቅበታል። የሚሸቅለው ሸቅሏል፣ ጥሩ ሸቅለዋል። ፍጻሜያቸውን ግን ሁላችንም አብረን እናያለን። እና አንተ አይምሮ ሊሰራ የተፈለገ ግን የበለጠ ሳትማር ቴዎሎጂ ሳትገባ ከማንም ትበልጣለህ። ይሄ እግዚአብሔር በቃ ከፍቶታል አይምሮህን። በዚህ እግዚአብሔርን አመስገን። እኔ በጣም ነው የሚደነቀው። ማንም ነው የሚደነቀው። እኔ በውስጥ እንኳን የሆነ ሰው ሲላይ ነበር ሰሞኑን። በቃ እግዚአብሔር አይምሮን ከፍቶ ለቆታል ያለው ትክክል። በቃ አንተ ከማንም የተሻለ ነገር ምቀኝነት፣ ቅናት ነው በብዛት ምቀኝነትና ቅናት ነው አንተ ጋር ያለው። ግን እግዚአብሔር አሁንም በሞገሱ ከፍ እያደረገህ ነው። ደስ እያለህ ትቀጥላለህ። ደስ እያለህ ታገለግላለህ። ትልቁ ደግሞ የአንተ አሁን እግዚአብሔር የረዳህ ነገር ቂም አታውቅም፣ ጥላቻ የለብህም፣ ትሁት ነህ። ወንጌል ገብቶሃል። የገባህን ወንጌል ትኖረዋለህ። የዋህና ቅን ነህ በጣም። እግዚአብሔር ደግሞ ከአንተ ጋር ነው። በቃ ከዚህ የተነሳ እግዚአብሔር ከአንተ ጋር ነው። ተመችተዋል። ሰዎች አትመቻቸው ይሆናል፣ ግን ለእግዚአብሔር ከተመቸህ በቂ ነው። እኔ የምለው ይሄንን ነው። ኤርምዬ በርታ። አሁን ቢሆን ምንም ይናገሩ፣ ቀጥል፣ ትቀጥላለህ። አሜን አሜን። ተባረኪ እህትየው። ለእግዚአብሔር ክብር ይሁን። ጌታ ነው ሲጠራ የሚጠራን ሁላችንንም። ማንንም አያሰናክልም፣ ማንንም አያስቆምም። ኤርምያስ ግን በወንጌል አማኞች ታሪክ ውስጥ ሶሻል ሚዲያ ላይ እሱ ተሰማ፣ እሱ ተደመጠ ብለው እንዴት እንደተደራጁብኝ እንደነበረ ማለት ነው። በባለፈው ራሱ ሲያወሩ የነበሩ እነዛ ሁለት ሴቶች ወጥተው ምንም ሳላረጋቸው በውስጥ ካናዳ ሀገር ለሚኖር ሰው ደውለው ካልሆነ እኛ የሱን ነገር እናወጣለን ብለው አሉ። አውጡ በላቸው አልኩት። ኦኬ። ከዛ ወጥተው ግን ምንድን ነው ብለው ያሉት? ባሏን ፈታ። ሴቶች በሳይኮሎጂውም በቀን 3 ጊዜ መታቀፍ አለባቸው ይላል ሳይኮሎጂ እና ልታቅፉን ይገባል አለች። አይ ኖ ባልሽ ነው ሊያቅፍሽ የሚገባው እህት አለምዬ። እኔ ካቀፍኩሽ በተቀደሰ አሳሳም ሰላም ተባባሉት ባለበት ብቻ ነው ላቅፍሽ የምችለው። እሱንም በተቀደሰ አሳሳም ለመሳሳም ቸርች ካገኘሁሽ። ካልሆነስ ሴቶች በሳምንት 3 ጊዜ ሊታቀፉ ይገባል ብሎ ይላል ሳይኮሎጂው ብላ እና እቀፉኝ ነው። ኖ እህት አለም፣ እኔ ሀናም ብቻ ነው የማቅፈው። አለቅ። በማህበር ተቃቀፉ ከፈለጋችሁ ማለት ነው። ቸርች ሳገኛችሁ በተቀደሰ አሳሳም ሰላም እላለሁ። አጭርና ግልጽ። በቃ እቀፉኝ፣
ባሎቻቸውን ፈተው መጣው እኔን እቀፉኝ ይሉኛል። አላቅፍም እምብየው ከእህታችን ከዘማሪ አዜብ ጋር እምቢ እያልኩ የዘመርኩትኝ ለኃጢአት ነው። ምን ብዬ ነው ማቅፈሽ? ከባሎቻችሁ ጋር ተቃቀፉ፣ ከሚስቶቻችሁ ጋር ተቃቀፉ። ሚስት የሌላችሁ ሰዎች ሚስት አግቡ በጊዜ። ባል የሌላችሁም ባል አግቡ። ባል ሲመጣ አታማርጡ። አንቺ ራሱ እንትን ማን ነው እንደ ዘኪዮስ አጭረሽ የምትፈልጊው ግን የሊባኖስ ዝግባ የሆነ ሰው እንዴት ይገኛል እንዴ? እሱም እኮ እንትን አይሆንም። ቁም ነገር ነው የምነግራችሁ፣ ላስቃችሁ አይደለም። አንቺ ልክ እንደ ዘኪዮስ ነሽ፣ አጭር ነገሩን ሁሉ ዛፍ ላይ ወጥተሽ ለማየት የምትሯሯጭ ማለት ነው። የምትፈልጊው ግን ከአቅምሽ በላይ አግቡ። ጌታ የሰጣችሁን ግጣማችሁን መድኃኒዓለም ግጣሜን ስጠኝ ብለሽ ጸልይ ወንድም አለ። እዚህ መተህ ስትናደድ ከባልሽና ከሚስት ጋር ስትጣላ ሳይኮሎጂው ብሏል። ስኮላሮቹ በቀን 6 ያርጉት ብሏል። አይደለም በሳምንት በቀን 6 ጊዜ ተቃቀፉ ብሏል። የፈለገ ይበሉ። መጽሐፍ ቅዱስ ሴቶችን በቀን 6ም 7ም እቀፉ አላለም። ካለም እኔን እቀፍ ብሎ ያለኝ ሐናን ብቻና ብቻ ነው። ግልጽ ነው አይደል? በቃ እንደዚህ ግግም ያለ ሰባኪ አይደል? በቃ እንደዚህ እውነቷን ግልጽ በብርሃን እና እነሱ ይዶልቱ ነበር። ምን ያልዶለተብኛል? ሳይኮሎጂው ቀፉ ብሏልና እኛን ሴቶችን ልታቁን ይገባል፣ እንትን ልትሉ ይገባል ብለው ሁለቱም ሚስቶቻቸውን ባሎቻቸውን የፈቱ ሴቶች ማለት ነው። እኔ ባሎቻቸውን የፈቱ ሴቶች ሁሉ በየዞሪያው በየቦታው እየሄድኩ ማቀፍ አለብኝ እንዴ? ኖ። እና ነገርየው መንፈሳዊ ነው ሰብሊ። ለዚህ ነው ጌታ የሰጠኝን መልእክት 2ና 3 ነው የነገርኳችሁ። 2ና 3 ነው የነገርኳችሁ። በቃ ከዛ ደግሞ አቋም ወሰድኩ። እዚህ ገስት ላይ ዝም ብዬ እያግበሰብስኩ ከዚህ ፊት እንደማስገባ አላስገባም። ሰብልዬን አሁን አቅሻለሁ። ዋሬርስን አውቀዋለሁ ሲያገለግል ስላየሁትኝ። ቤካውን እምነትን አውቀዋለሁ። ሜርሲን አውቃታለሁ። ፓስተር ቴዲ አሁን ገና ዛሬ መጣ። ሁሌ ግን ይሰማናል። በጣም የተባረከ እግዚአብሔር ሰው። ኦኬ። እና እሱ ብዙ ሰው እየሰማው ነውና ህዝቡን እንዳትሰሙት ብለን እንበላሉ አሉ። በቴሌግራም ግሩፕ በውስጥ ቅድም 77 ቁጥር ጻፋችሁ እየደወሉላችሁ አትተባበሩት፣ አትጠጉት፣ ይሰድባችኋል፣ እንትን ይላችኋል፣ ሴቶችን አያከብርም ምናምን ነገር እያሉ ሁሉ አስወሩ። የሚያቁም የማያቁም ድሮም አይነውሃው አያምረንም ብለው የሚሉ ገሸሻሉ ማለት ነው። መብታቸው ነው። ተመለሱም ብዬ አልለምናቸውም፣ እንዲመለሱም አልፈልግም። ተመልሰውስ ብቻቸውን ቤት ነው የተከተቱት። ላይቭ ገስት ሲገቡ 10 ሰው ነው የሚያያቸው። ኦኬ። ኤርሚያስን እዚህ አትስሙ ብለው እነሱን ሄደው የሚሰሙ መስሏቸው 10 ደቂቃ ቢናገሩ የሚናገሩት ያልቅባቸዋል። እነዚሁ ሰዎች እዚህ እኔ ጋር የተቀመጡት 10 ደቂቃ 15 ደቂቃ ስለ ኢየሱስ በእውነት ለሞት መድኃኒትነት የሚፈለግ ስብከት አይሰብኩም። ለምን? አልተሰጣቸውም። በጌታ ሄዳን ወንድሞች እህቶች አይደሉ? አዎ። ባልተሰጣቸው ደግሞ ስበኩ ብዬ አላስጨንቅም። እኔ 20 ደቂቃ ስለሰበኩ 15 ደቂቃ የሰበከውን አልንቅም። ሁሉም እንደተሰጠው ጥበብና መጠን ነው የሚያገለግለው። ግን በዚህ ያህል ክፋት መሄድ ተገቢ አይደለም እና ተደራይተው በክፋት ተደራይተው ነው እህትዬው እንደዚያ ያሉት። ምንም አያመጡም። ንጉሱ እግዚአብሔር አሳይቶኛል። ወንድሞች እናቶቼ፣ ዛሬ እዚህ ያላችሁ ሰዎች ልባችሁ ተከፍሎ እዚህም እዛም የምትረግጡ ሰዎች ትጸጸታላችሁ። ጌታ ኢየሱስ ምስክር፣ ትጸጸታላችሁ። እግዚአብሔር እችኛዋን ዘመን እችን ጊዜ የምናልፍበትና እዚህ ሶሻል ሚዲያ ላይ የሚሰነብቱ ኢየሱስ ያሉ፣ ጌታን ያሉ፣ ቅድስና ያሉ፣ ጽድቅ ያሉ፣ ምሕረትና ፍቅር ያሉ፣ ቅንነት ያሉ ይሰነብታሉ። ኤርምያስ ይህን ካላልኩስ የሰራዊት ጌታ እግዚአብሔር በሚሰማኝ ትውልድ ፊት ሞገስ አሳጥቶ ዝምባም ሆኜ እቀራለሁ ማለት ነው። አንተ ሳንችስ እንደ ሌሎቹ ዝምባም ሆነ ትቀራለህ። ቲክቶክ እንኳን አይከፍቱም አሁን የሉ። በቃ ከትውልዱ ልብ ውስጥ እግዚአብሔር ያወጣሃል። እኔ ግን ጌታዬ ያሳየኝ
ገና ትልቅ ስራ አለ። ትናንት ወዲያ እንኳን ራሱ የነገረኝ ማለት ነው። ትናንት ወዲያ ያወራኝ ሕያው አምላክ ለዘላለም የሚኖር ለዘመናት የሸመገለው ንጉሥ ኢየሱስ ክርስቶስ ምስክሬ ነው። ትናንት ወዲያ ያወራኛለ። እንደውም ከዚህ በኋላ እህል መብላት ራሱ እንኳን እስከማንችል ድረስ መሰረታዊ ክርስትና ትምህርት ለማስተማር ጊዜ እስክናጣ ድረስ ጌታ ኢየሱስ ይነድለዋል አልኩ። ይነድለዋል። ጠብቁ፣ እየጸለያችሁ ጠብቁ፣ ግልባችሁን ጠብቁ። ወንድሞች እናቶች ተባረኩ። ፓስተር ቴድዬ ስለመጣ እንደውም ተናግሮ ጸልዮ ይጨርስልናል። ጨርሻለሁ። ሰብርዬ ስለጠየቅሽ ነው እስካሁን የቆየነው። ፓስተር ቴድዬ እንኳን ደህና መጣ። ቴንኪዩ እግዚአብሔር ሰው። ፓስተር አለህ? አለው። ሰላም ለእናንተ ይሁን። ደህና ነን ጌታ። እንዴት ናችሁ? ሁሉ ሰላም? ደህና ነን ፓስተር። እንዴት ነው? እግዚአብሔር ይባረክ። ክብር ለጌታ ይሁን። አሜን። ያው የወንጌል አገልግሎት ብዙ ተግዳሮቶች አሉት። እንግዲህ ኤርሚ ያው ይሄንን ለአንተ መንገር ያው ለቀባሪ ማርዳት ነው። ጳውሎስ ብዙ ፍርሃት አለብኝ ብሎ በጣም የሚገርመኝ ከዘረዘራቸው ፍርሃቶች መካከል በወንድሞች በኩል ያለ ፍርሃት ብሎ ይናገራል። እና እንዲህ አይነት ነገሮች ይገጥማሉ። በቃ ማለት በአገልግሎት ላይ በብዙ ነገር አልፈናል። ያው ጥሪ በራሱ የሚያስከፍለው ዋጋ አለ። እውነተኛ መሆን የሚያስከፍለው ዋጋ አለ። እና እንግዲህ እኔ ሶሻል ሚዲያው ላይ ብዙ አክቲቭ ባልሆንም የምታዘባቸው ነገሮች አሉ። እና ምንድነው አብዛኛው አቴንሽን ሲከር ነው። በቃ አቴንሽን ሲከር ነው። ትኩረት ይደረግብኝ ነው። ትኩረት ፈላጊ ነው። አብዛኛው የምትመለከተው ትውልድ ኢየሱስ ላይ ትኩረት እንዲያደርግ በክርስቶስ ኢየሱስ ፍቅር ልቡ ነዶ ለወንጌል እውነት እንዲጨክን የሚያደርግ በጨለማ ያለውም ወደ ብርሃን እንዲመጣ ያለ ረሃብና ናፍቆት እውነት ለመናገር በዚህ ዘመን በጣም ቅሬታ በሆኑ ሰዎች ጋር ብቻ ያለ ይመስለኛል ኤርሜ። እና በዙሪያችን በምድርም ላይ ባለው ሶሻል ሚዲያም ላይ ባለው የምናየው ነገር ምንድን ነው? በቃ ዝም ብሎ አሰስገሰሱን የመውደድና ዝም ብሎ አላፊ ጠፊውን አሁን አንተ እየተናገርክ ምን ትዝ ይለኝ ነበር እንትን ዱቄት ልዋኝ ብላ ወንዝ ወረደች የሚባል አንድ ተረት ዝም ብሎ ወደ ልብ ይመጣ ነበር። ይገርመኛል። ምክንያቱም አብዛኞቹ እናያቸዋለን። በቃ ማለት አቴንሽን ሲክ ለማድረግ ብለው ወንዙ ጋር ወረዱ። የቀድሞ ቤቶቻችን ጋር ያሉ ወዳጆቻችን ጋር ለመወዳጀት እንደው በቃ በእነሱ ተፈቃሪ ለመሆን ተቀባይነት ለማግኘት ብዙ መከራቸውን አዩ። ያውም ክብራቸውን እያጡ ያውም እየተሰደቡ። የሚያሳዝነው ደግሞ በሁለቱም አንግል ወንጌሉንም ነው የሚያሰድቡት፣ እነሱ ነው የሚሰደቡት። እና ኪሳራ ነው ያተረፉት ብዬ ነው ማስበው። እና እኔ ስለ ሶስት ነገሮች ነው ኤርሜ ዝም ብዬ ሪኩዌስት ርኬ ወደ አንተ ጋር የመጣሁት። የመጀመሪያው ነገር ከዚህ ከሉትራንና ከዚህ ከሰሞኑን ከቃለ ሕይወት ጋር በተገናኘ የተነሳው ነገር ላይ የተወሰኑ ነገሮችን ሪፍሌክት ለማድረግ እና ቀጥሎ ከአንተ ጋር ባለው አገልግሎት ባለው ነገር የዚህ የሉትራኑና የመካነ ኢየሱሱ የቃለ ሕይወቱ እይታ ምንድነው? መሬት ላይ ባለው ተጨባጭ ሁኔታ የሚተገበር መስሎ አይታየኝም። እውነት ለመናገር አሁን እነሱ ባወጡት መግለጫ በተናገሩት ንግግር ምናምን እንኳን አይደለም አገልጋይ እነሱ ስቴጅ ላይ እንዳይረግጥ ለማድረግ ይቅርና የእነሱ አገልጋዮች እኛ የምናገለግልባቸው ቤተክርስቲያናት መጥተው ቁጭ ብለው ሁሉ ይገለገላሉ። ተወውና ለማገልገል ማለት ነው። ማለት ይሄ እንደው ዝም ብሎ የኒቆዲሞስ መንፈስ ታውቃለህ። ለኒቆዲሞስ በብርሃን ሲመጣ ያው ክብሩ ማንነቱ የሃይማኖት መምህር ነው፣ ፈሪሳዊ ነው። ያ ነገር እንዳይነካበት በማሰብ በሌሊት ኢየሱስ ጋር እንደመጣ እንደዚህ አይነት ስፒሪት ያላቸው ሰዎች ይዘው ነው የተቀመጡትና ዊኖዘም አብዛኞቹ እዛ ያሉት ዘሶኮልድ ቄሶች እንኳን የሚባሉት ሰዎች እንኳን ሳይቀሩ በኢንፋንት ባፕቲዝም አናምንም ብለው በድብቅ የቀደሙት አብያተ ክርስቲያናት ጋር መጥተው የሚጠመቁ ናቸው። እኔ ደህንነት ያስተማረኝ ፓስተር ስሙን ሜንሽን ማድረግ ይቅርብኝ ለጊዜው መካነ ኢየሱስ የነበረ ኋላ ግን መጥቶ እኔ የውሃ ጥምቀት የወሰድኩባት ቤተክርስቲያን ውስጥ መጥቶ እሱ ራሱ ውሃ ጥምቀት ወስዶ ነው ከዛ በኋላ እዛ መጋቢ ሆኖ አገልግሎ እኔም ከዛ በኋላ የውሃ ጥምቀት የወሰድኩት በሱ ደህንነት ተምሬና ምን ልል ነው ዝም ብሎ ነው ይሄ መሬት ላይ ያለውን ነገር እኔ ተግባራዊ የሚያደርጉት አይመስለኝም።
የቃለ ሕይወትን ስጋት አንደርስታንድ አደርጋለሁ። ማንም እየተነሳ ያው ዝም ብሎ በዚህ ዘመን ሐዋርያ ነኝ ነብይ ነኝ የሚሉት በስተዋል፣ ሐሰተኞቹ በስተዋል። አዎ፣ ግን ሐሰተኞቹን እንዴት ነው ኮሬክት የምናደርገው? ለምሳሌ በዮሐንስ ራእይ ላይ ለኤፌሶን ቤተክርስቲያን ጌታችን መድኃኒታችን ኢየሱስ ሲናገር ምንድን ነው ያለው? ሐሰተኞች ሐዋርያ ሳይሆኑ ሐዋርያንን የሚሉትን መርምረህ ሐሰተኞች ሆነ እንዳገኛቸው አውቃለሁ አለው። ከዛ በኋላ አይደንቲፋይ ካደርጋቸዋል፣ ከማህበሩ አግልሃቸዋል። አገልግሎትም ሊዘርፍ የሚያደርጉ አይደሉም። የተወሰደባቸው እርምጃ አለ እንጂ ከዛ በኋላ እንደውም ከዚህ በኋላ ሐዋርያና ነቢይ የሚባል ነገር የለም ብለሃልና ብራቮ አላለም ኢየሱስ። እንግዲህ እኛ መጽሐፍ ቅዱስ መሰረታችን መጽሐፍ ቅዱስ ነው፣ ሶላ ስክሪፕቹራ ብለን የምናምን ሰዎች እስከሆነን ድረስ ሐሰተኞችንና እውነተኞችን የሚለይ ትውልድ ማፍራት፣ ትውልዳችንን በእግዚአብሔር ቃል እውቀት ማሳደግና እውነትን ከሐሰት የከበረውን ከተዋረደ የሚለይ እውቀት ለትውልዱ ሰጥቶ ትውልዱን ማሳደግ ላይ መስራት ነው እንጂ ነገ ሐሰተኛ ፓስተሮች ሲበዙ በቃ ፓስተር የሚባል ነገር የለም ሊሉ ነው። ነገ ሐሰተኛ ወንጌላውያን ቢበዙ ሐሰተኛ ወንጌል በቃ እንደውም ከዚህ በኋላ ወንጌላዊ የሚባል የለም ሊሉ ነው። ምንድን ነው እንትኑ? ይሄ ነው ወይ መፍትሄው? ስለዚህ ወደ እነሱ ጋርም ስንመጣ ያለው ነገር የማያስኬድና እውነት ለመናገር መሬት ደግሞ በሚያሳዝን ሁኔታ አብዛኛዎቹ ዘሶኮልድ ሐሰተኞች የሚባሉትም ሰዎች ራሳቸው የወጡት ከነሱ መሆኑ ነው የሚያሳዝነው። ሌላውን ብሌም የማድረግ አቅምና ሞራልም የላቸውም ቱ ቢ ኦነስት እነሱም ቢሆኑ ማለት ነው። ወደ ሶስተኛው ነገር ስመጣ ግን ኤርሜ አንተ በጣም እግዚአብሔር በሚያውቀው ነው ብለህ እኔ ያው ጌታ በሚያውቀው መንፈስ ቅዱስ ይመሰክርልሃል። በወንጌል ውስጥ እያበረከትክ ያለው አስተዋጽኦ በቃ ማለት ምንም ለሽንገላ አይደለም የማወራው። ጌታ በሚያውቀው እኔ ልቤ ይቃጠልብኛል። እኔ ባክግራውንድ ኦርቶዶክስ ነበር። እንዴት እንደወጣን እናውቃለን። ማለት እዛ ውስጥ የነበሩትን ጉዶች እናውቃለን። ከምን ጉድ ጌታ እንዳወጣን እናውቃለን። እና አሁንም ትውልዳችን በምን አይነት እስራትና ጨለማ ውስጥ እንዳለ በደንብ ነው ምን አንደርስታንድ የምናደርገው። እና እኔ ይሄ ሊጎትቱ ከሚሞክሩ ጋር መጓተቱን ተወው ኤርሚ። በቃ ማለት ወደኋላ ሊጎቱት ትዝ ይልሃል ኤልያስ ክትክታ ዛፍ ስር ወደቀና እግዚአብሔር መጣና እንደዚህ ያለው በመጣበት መንገድ ተመለሳል። ዩ ዲዘርቭ አንተ ያልጨረስከው ነገር አለ ኤልያስ፣ ያልጨረስከው ነገር አለ። እዚህ ክትክታ ዛፍ ስር ወድቀ በቃኝ ልትል አይገባም። ገና በአንተ የሚቀባ አዛሄል የሚባል ንጉሥ አለ። ገና በአንተ የሚቀባ ኤልሳ የሚባል ነብይ አለ። ያልጨረስከው ነገር አለ። ስለዚህ ያልጨረስከው ነገር ስላለ ጌት ፎከስድ ኦን ጥሪ ላይ ፎከስ አድርግ። የተጠራበት ነገር ላይ ትኩረት አድርግ። የኤልዛቤልን ዛቻ ተወው። በዙሪያ ያለውን ነገር ተወው። እሱን ተወው አለው እግዚአብሔር። መጣና ኤልያስ እኔ ዛሬ እንደው እድሉን ከሰጠኝ እግዚአብሔር እንደው ከአንተ ጋር ለማውራት ይሄንን ነው የምልህ ኤርሚ። ፎከስ ኦን ዮር ኮሊንግ። ጌታ በሚያውቀው አንተ ውስጥ የከበረ የእግዚአብሔር ቅባት፣ የከበረ ትውልድን ከጨለማ ነፃ ማውጣት የሚችል እግዚአብሔር ራሱ ቅድም እህቶች ሲናገሩ ነበር። በቃ ይሄ ከመንፈስ ቅዱስ የሆነ እውቀት እኔ ስነ መለኮት በተወሰነ መንገድ ገብቼ ለመማር ሞክሬያለሁ። ጌታ በሚያውቀው ማለት አገር ውስጥ ባሉ ትምህርት ቤቶችም እንዲሁም ደግሞ በኦንላይንም ከሀገር ውጭ ለመማር ሞክሬያለሁ። ጌታ በሚያውቀው እኔ አንዳንድ ጊዜ ዌን ዩ ሪቪል ወርድ ኦፍ ጋድን ሪቪል በምታደርግበት ጊዜ ስነ መለኮት ተማሪን የምንል ሰዎች እንኳን አንዳንድ ሪቪል የማናደርጋቸው ይሄ ከመንፈስ ቅዱስ ካልሆነ በሰው ችሎታና በሰው አቅም የሚሆን አይደል። ስለዚህ መንፈስ ቅዱስ የሰጠ ነገር አለ። ልክ ያኔ እንደምናውቀው ኤርሚ በቃ መጽሐፍቶችህን ደርድረህ ባይብልህን ደርድረህ አስገባና ያንን የውሸት ግንብ ናደው፣ ያንን የውሸት ምሽግ ናደው። በቃ እነዛን ነውራቸውን የሸሽገው ዛሬ እውነተኛ መምሰል የሚመስሉት ጥምቀት ለድምለት ገለመሌ ምናምን የሚሉትን ማንነታቸውን እኔ ወደ ዓለም ለምንድን ነው የማትመለሰው ሲሉኝ አንዳንድ ሰዎች እንደዚህ ይላለሁ። እኔ ዓለምን ቀሚሷን ገልቤ አይቻለሁ፣ ነውሯን አይቻለሁ። የሚያጓጓኝ ነገር የለኝም፣ ለምን እመለሳለሁ እላለሁ። ልክ እንደዚህ ነው። በቃ ነውራቸውን የሚገልጥ በአደባባይ የተለበጠ ወንጌል የሚመስል በውስጡ ግን የእባቡን ትምህርት ያለበት ከክርስቶስ ኢየሱስ የሚነጥል ትውልድ ኢየሱስን በማመን የሚገኘውን የዘላለም ሕይወት እንዳያገኝ የጋረደ ስንትና ስንት ተረት ስንትና ስንትን በጣም ቆሻሻ ነገር አለ እና አሁንም ትውልድ ሊሰማ ይገባል። ትውልድ ይፈልጋል፣ እግዚአብሔር ይፈልጋል። ኤርሜ ከሚጎትቱ ጋር እየተጓተትክ ፖቴንሻልን አትጨርስ። ሊጎትት ወደኋላ ከሚፈልጉ ጋር እየተጓተትክ ኢነርጂን አትጨርስ። በቃ አንተ ጥሪ አለ፣
ባላደራ ነህ። እግዚአብሔር የሰጠ ነገር ላይ ፎከስ አድርግ። እንጸልያለን፣ መንፈስ ቅዱስ ይረዳናል። እግዚአብሔር በእውነት እኔ መንፈስ ቅዱስ በረዳኝ ጌታ በረዳኝ መጠን እጸልያለሁኝ። እዚህ ወንጌል ላይ እዚህ ፕላትፎርም ላይ ለምታገለግሉት ለአንተ፣ ለዳኒ፣ ለብሩኬ በእውነት ጄንዊንሊ በቃ እግዚአብሔርን ነገር ለማገልገል የምትጥሩት ሌሎቹን እናውቃቸዋለን፣ ኢንቴንሽናቸውን እናውቃለን እኮ በቃ ገብተዋል። ከዚህ ከሶሻል ሚዲያ የሚቃረም ቃርሚያን ፎከስ አድርጎ የመጣ ሰው አንተ ምን እንዴት አንተ ሊጉትት ቢጥር ለምን ይገርማል? ምንም እኮ አይገርምም። ኢየሱስን ብሎ ጠርቶ በኢየሱስ የሚገኝን ታዋቂነት ዝናና እዚህ ምድር ላይ እዚህ ጋር የሚሰበሰብ ፍርፋሪ የሆነችን ነገር ለማግኘት መከራውን ከሚያይ ጋር ለምን መከራ አንተ ያለ ዩዶን ዲዘርቭ። እነሱ ዲዘርቭ አያደርጉም ያንተን ጊዜ ለመውሰድ አይገባቸውም። ጌታ በሚያውቀው በዚህ ያህል እንደው ሊወራላቸው ራሱ አይገባቸውም ባይነኝ እኔ ዲዘርቭ አያደርጉም። ምክንያቱም አንተ የወንጌል ባላደራ አለ። ወደፊት ሐዋርያው ጳውሎስ እንደተናገረው የተያዝኩበትን ያንን ለመያዝ እፈጥናለሁ አለ። የተያዝኩበትን ያንን ነገር ለመያዝ በምንድን ነው ጳውሎስ የተያዘው ከተባለ ደማስቆ ላይ በወንጌሉ ብርሃን ተይዣለሁ አለ ጳውሎስ። የተያዝኩበትን ያንን ለመያዝ እፈጥናለሁ። ስለዚህ የኋላዬን እየረሳሁ አለ። ኋላው ላይ ምን አለ? ሰክሰስ ሊኖር ይችላል፣ ፌለሪቲ ሊሆን ይችላል። ሁለቱንም እየረሳሁ አለ። የፊቴን ለመያዝ ወደፊት እዘረጋለሁ። በቃ ወደፊት ብቻ አይሩኝ፣ ወደፊት ብቻ። ጌታ ከአንተ ጋር ነው። የጌታ መንፈስ ከአንተ ጋር ነው። እግዚአብሔር ከአንተ ጋር ነው። ሙቭ ፎርዋርድ። በቃ ማናችንም ፍጹም ሆነን አናገለግልም። የሚተቹ ሰዎች እንትን የሚሉ ሰዎች አንደርስታንድ አደርጋለሁ። እንደ ማናችንም ፍጹም ሆነን አይደለም። እንደ ስጋ እንደለበሰ ሰው በንግግር ልትስት የምትችልበት፣ በንግግር ልታስቀይም የምትችልበት ምንም ይሄ እንኳን አይደለም። እኔ ስቴጅ ላይ ቆሜ በሳምንት 3 ቀን አገለግላለሁ። በሳምንት በጣም ከንግግር ብዛት ልስት እችላለሁ። በቃ ለዚህ እኮ ነው ለአንደበቴ ጠባቂና ኑር ብሎ ሲለምን የነበረው ዳዊት። እና ምንም የሚገርም ነገር የለም። እና እነዚህ አሁን እኔ በጣም አሁን የዚህ የሉተራንን የሚሉ ሰዎች ስብስብ ራሱ ገና ሲጠነሰስ ጀምሮ እኮ እናውቀዋል። ጌታ ነው የሚያውቀው ነው የምልህ። እኔ አሁን ሴቷን ብትል እዚህ አንተ ቤት ስትገባ ምናምን ነው ማቃት ምናምን አቴንሽን ሲከርስ ናቸው። ሀ ብትላቸው ላያውቁም። ጌታ በሚያውቀው እንደዚህ አሁን በሶኮልድ አሁን እንደው ፕሮሚነንት የሚባሉትን ሰዎች ካልሆነ በስተቀር ዝም ብሎ ይሄ በአጀብ አሰስገሰሱ ዝም ብሎ ቢከተለው እስቲ እንደው ዲፕሊ የቸርች ፋዘርስን ሂስቶሪካል ኢሹዎች በሂስቶሪካል ክርስትና ላይ ይነሱ የነበሩ ዲቤቶችን እስኪ አንድ ሁለት አድርገሽ አብራሪልን ምናምን ብትል ምንም አይነ ፍትት ጥርስ ግጥ የሆነ ጄኔሬሽን ግን ምንድነው ሁለት ነገር ያውቃል። ሄሬኔዎስ ያውቃል፣ አትናቴዎስን ያውቃል። ሁለቱን ሜንሽን ካደረገ ራሱን እንደ ሰነ መለኮት ሰው ይቆጥራል። ከዛ በኋላ በቃ አገር እያዝልኝ እኔ ሁኬርስ እኮ እኛ እኮ ኢየሱስን ካወቅን በቂ ነው። አትናቴዎስ የዘላለም ሕይወት አልሰጠኝም እኮ ማለት በምንም ሲምጣ ወንጌሉ እኔ ጋር መጥቶ ኢየሱስን አውቄዋለሁ። ያ እውር ትዝ ይላችኋል። ያ እውር ትዝ ይላችሁ ከነበር ይህን ተናገር ልጨርስ። እንዲህ አለ። በጣም ነው የሚገርመኝ። ትናንት እውር እንደነበርክ ዛሬ እንደምታይ እናውቃለን ብለው እነዛ ፈሪሳውያንና የሕግ መምህራን ሲያስጨንቁት እኔ ምንም የማውቀው ነገር የለም አለ። ትናንት እውር እንደነበርኩኝ ዛሬ ግን እንዳዳንኩኝ አውቃለሁ። ያዳነኝ ያ ሰውዬ ነው። ኢየሱስን ሜንሽን አደረገ። the only thing that I know ክርስቲያን እንደ ክርስቲያን በክርስቶስ ኢየሱስ አምኖ የዳነ ሰው the only thing በጣም ኬር ማድረግ ያለበት ፈንዳሜንታል የሆነ ነገር ትናንት ድቅድቅ ጨለማ ውስጥ ነበርኩ፣ ዛሬ በክርስቶስ ኢየሱስ ብርሃን ውስጥ ነኝ። ትናንት የዘላለም ሞት ውስጥ ነበርኩ፣ ዛሬ የዘላለም ሕይወት አለኝ። ይሄ ነው ማተር የሚያደርገው ለኛ እንጂ እስቲ አትናቴዎስን ሰብከህ መንገድ ላይ እስቲ ጌታን የሚቀበል ሰው ጥራልኝ እስቲ። ማንን እስቲ? ሉተርን ጠርተህ፣ ዝዊንግሊን ጠርተህ፣ ካልቪንን ጠርተህ የሆኑ ሰዎችን ጠርተህ እስቲ መንገድ ላይ እስቲ ወንድሜ ብለህ አሁን መንገድ ላይ እኔ የምልህ ወንድሜ እንትን ሉተርን ታውቀዋለህ እንዴ ምናምን ብለህ ነው የምታወራው። who cares about your ሉተር? ሉተር እግዚአብሔር ይመስገን ስለሱ የሆነ ዘመን ላይ ሪፎርመር ነበር። ከነበረበት የካቶሊክ ቤተክርስቲያን ቴሲሶች ሰርቶ በቃ እነዚህ ነገሮች ልክ አይደሉም ብሎ ወጣ። ሬቨሌሽን ግን ፕሮግሬሲቭ ነው፣ እሱ ጋር አልቆምም። ተሐድሶ ሉተር ጋር አልቆምም፣ ፕሮግሬሲቭ እያደገ ይሏል። ሉተር እኮ ሙሉ ለሙሉ ፍጹም የሆኑ እውነቶችን ይዞ አልወጣም። የሳተባቸው ትክክል ያልሆኑ መስተካከል የሚገባቸው ነገሮች አሉ ብለን እናምናለን እኛ። ከእንደነዚህ አይነት ሰዎች ጋር እውነቴን ነው የምልህ መጓደት ልብህን ዝቅ ያደርገዋል። እና እኔ አንተ ከባድ ጥሪ እንዳለብህ የእግዚአብሔር ትልቅ ፕሮግራም እንዳለብህ አምናለሁ።
ሰይጣን ኢንቴንሽናሊ ነው ትኩረትህን ዋና የተጠራበት ጉዳይ ላይ እንዳታደርግ በዚህም በዚያም እየመጣ ሊጎትትህ የሚሞክረው። እግዚአብሔር መንፈስ ቅዱስ ይረዳሃል። እኛም እንጸልያለን። በርታ ኤርሜ፣ ጌታ ኢየሱስ ካንተ ጋር ነው። እውነቱን እየተናገርክ ሂድ፣ እንደ ስምህ እንደ አገልግሎትህ ስም። በቃ ጌታ ካንተ ጋር ነው። ሁልጊዜም እውነት ሲነገር የማይወድ መንፈስ አለ። እሱ ደግሞ እየተሸማቀቀ እየተወጋ ይሄዳል። የውሸት አባት እየተወጋ ይሄዳል። ምንም አትጠራጠር፣ ጌታ ካንተ ጋር ነው። ለምልምልኝ ኤርሜ። ተባረክልኝ ፓስተርዬ። ጌታ እግዚአብሔር ዘመንን ይባርክ። ቴንኪው። ወደፊት ነው የምንቀጥለው። የሚያስቆም ነገር የለም። ኢየሱስን ዓላማው አድርጎ ያልወጣ ትውልድ አፉ ይለሳል እንጂ በእነዚህ ሁሉ ዘመናት የመራን እግዚአብሔር አውላላ ሜዳ ላይ አይጥለንም። ሰዎች ቢጥሉን እኛ እግዚአብሔር አይጥለንም። አስረግጬ ለምነግራችሁ ወንድሞች እናቶች፣ ኢየሱስ አልጣለኝም አይጥለኝም። ይብላኝላቸው ለነሱ እንጂ እኔ ግን የሚናገረኝ አምላክና አባት ጌታ አለ። የቅኖች አምላክ እግዚአብሔር ለስራው ሲያሰልፈን እኔንም እናንተንም ዓላማ አለው። አጀንዳዬ ኢየሱስ ከሆነ ፓስተር ቴዲ አጀንዳው ኢየሱስ ከሆነ በፍጹም አንጣላም። እኔ ልቅደም፣ ፓስተር ቴዲ ወደ ኋላ ቅር፣ ፓስተር ቴዲ እኔ ቀድማለሁ፣ አንተ ወደ ኋላ ቅር፣ እኔ ልታይ አንተ አትታይም፣ አንተ ታይ እኔ አልታይም ምናም ነገር የሚል ነገር ግን ከመጣ እንጣላለን። የፓስተርም የኔም አጀንዳ የሰብሊም አጀንዳ የህትየውም የቤካም ወንድምነትም አጀንዳ ኢየሱስ ደምቆ ልቆ እንዲታይ ከሆነ ምን ያጣላናል? እናንተ ምን ያጣላናል? ኦኬ፣ ንጉሱ አንድ ነው፣ ጌታችን አንድ ነው። እንዲታይ የምንፈልገው ይኸውላችሁ የጌታ ክብር እንዲታይ የጌታ ስም እንዲነገር ከሆነ አለቀ በቃ። ይሄን ትውልድ ሉተር ብለህ ስትለው ታበሳጨዋለህ። ኦኬ፣ የማያምኑትን ሰዎች ሉተር እኮ እንደዚህ ብሎ ሉተር እንደዛ አለ ብለህ ብትል እነሱ ስሙም እንዲጠራ ራሱ እንኳን አይፈልጉም። ስሙ እንዲጠራ ለምን? በካቶሊክ ቤተክርስቲያን ላይ ያመጣውን ዳሜጅ ስለሚያውቁ ኦርቶዶክሳውያን አሁን ሉተር ብትላቸው በጣም ነው የሚበሳጨው መንፈሳቸው። እንኳን ሉተር ብላቸው አይደለም ኢየሱስ እንኳን ስትል በጣም ነው የሚቆጡት የሚናደዱት። አይታቸዋል። ከቤት ያሳደዱን ያባረሩን እኮ ስለሌላ አይደለም ስለ ጌታ ሲባል ነው። እና ግን ቢሆንም ኢየሱስ እያልን አዳኙን ስም አብዝተን እንጥራ። ተባረኩ። ስለምትጸልዩልን አብራችሁም እየተጋችሁ ያላችሁ ሰዎች ስላላችሁ ቴንኪው። ጌታ እግዚአብሔር ዘመናችሁን ይባርክ። ተባረኩ። እንገናኛለን። በዚሁ ልለያችሁ። ሰላም ቆዩ። ሰላም ሁኑ።